አንድ ሰው አንድ ተቋም አንድ ሀገር ምናምን አራት ዲተርሚናንቶች አሉት። መጀመሪያ ሲነሳ የሚወስኑ ሁሉን ነገር የሚወስኑ ነገሮች አሉ። የት መሄድ ነው የምንፈልገው? የት ነው የነበርነው? ዛሬስ የት ላይ እንገኛለን? ነገ የት መሄድ ነው የምንፈልገው? ነገ የት ነው የምንሄደው? መፈለግና መሄድ ይለያያል። የት መሄድ ነው የምንፈልገው? የት ነው የነበርነው? የት አለን? ወዴት ነው የምንሄደው? እነዚህን ጥያቄዎች ሲመለስ ግለሰብ፣ ተቋማት፣ አገራት፣ መሪዎች የሐሳብ ግልጽነት ያገኛሉ። ወዴት እንደሚሄዱ አቅጣጫ በግልጽ ይቀመጣል። የሚወስኑት ውሳኔ መረጃ ላይ የተመሰረተ ይሆናል። የሚያስቀምጡት ስትራቴጂያዊ ግብ ግልጽ ይሆናል። ውጤታማ፣ ስኬታማ ለመሆንም ያስችላቸዋል። ይሄ ለማድረግ እነዚህን ጥያቄዎች ዲፕሊ መገንዘብ ያስፈልጋል። where do you want to be? የት ነው ይሄ where do you want to be ማለት የት ነው መሄድ የምትፈልገው? የት ነው መድረስ የምትፈልገው ነው። ይሄ የራዕይና የአስፒሬሽን ጉዳይ ነው። እንግዲህ ቪዥን ራዕይ የሚባለው ነገር አንደኛ ዓላማህንና መዳረሻህን ይወስናል። የምትሄድበት አቅጣጫ እና የሐሳብ ግልጽነትን ያስቀምጣል። ለነገሩ ያለህ የረጅም ጊዜ አተያይና ኮሚትመንትን ያሳያል። ቪዥን ዓላማና ሞቲቬሽንህን ይወስናል። አቅጣጫህንና የምትሄድበትን የሐሳብ ግልጽነትን ያደራጃል፣ ያቋቁማል እና የረጅም ጊዜ አተያይህን ይወስናል። አንድ ቪዥን ያለው ራዕይ ያለው ተቋም እነዚህ ግለሰብ፣ መሪ፣ አገር እነዚህ ሶስቱ ጥቅሞችን ያገኛል። ወዴት መሄድ እንደምትፈልጉ ካላወቃችሁ ግን አንደኛ ፎከስ ይጎላችኋል፣ አትኩሮት ይጎላችኋል። ዓላማችሁን አታቁማ። ሁለተኛው ስታግኔሽን ያጋጥማል፣ ይቆማል፣ ባለበት ይቸከላል። ሶስተኛው ስትራቴጂክ አላይንመንት አይኖርም። በረጅም ጊዜ ስራችሁና በየቀኑ የምትሰሩት ስራና በረጅም ጊዜ ስራዎቻችሁ መካከል መናበብ አይኖርም። የረጅም ጊዜ የየቀኑ ስራችሁ በድምር የረጅም ጊዜ ስራችሁን በሚያሳካ መልኩ እንትን አይልም። የት ነበርክ መሰረታዊ ነው። ሪፍሌክሽን እና ሂስትሪ ታሪክህና የኋላው አመጣጥህን ዞር ብሎ ማየት ማለት ነው። አንድ ተቋም፣ አንድ ግለሰብ፣ አንድ ሀገር፣ አንድ መሪ ሪፍሌክት ማድረግ አለበት። በጣም ኢምፖርታንት ነው። ያለፈውን መተው አትችልም። ግን ለምንድን ነው ሪፍሌክት የሚያደርገው? አንድ የኋላውን መልሶ የሚያየው ከነበረው ነገር ለመማር ነው። ካልተማረን ነው። ሁለተኛ መረጃ ላይ በተመሰረተ ሁኔታ ውሳኔ እንዲወስን ካልተማረ ያለፈውን አንደርስታንዲንግ ሪፍሌክሽን እነዚህ ሁለት እድል ይሰጣል ማለት ነው። ትምህርት ታገኛለህ፣ ስህተትን አትደግምም። ሁለተኛ የምትወስነው ውሳኔም በተጨባጭ መረጃ ላይ የተመሰረተ ነው ማለት። የት እንደነበርክ ከዚህ ቀደም የት እንደነበርክ ለመማር ካልሞከርክ ምን ይሆናል? አንደኛ ስህተት ይደገማል። ሁለተኛ በተራ ነገር ትኩራራለህ። በተራ ድል፣ በተራ እንትን ኮምፕሌሰንት ትሆናለህ። በቃ መሰረታዊ እድገት አታመጣም ማለት ነው። ለምንድን ነው ሪፍሌክት ማድረግ የሚያስፈልገው? አንደኛ የማያቋርጥ እድገት ለማምጣት ማለት መሻሻል ለማምጣት። የት እንደነበርክ ካወቅ ኮንቲኒዩስሊ ታደርጋለህ። የት እንደነበርክ ሎኬት ስለምታደርገው የት እንደደረስክ ታውቃለህ፣ የት እንደቦታ ነው። ሁለተኛ አይበገሬ ለመሆን ነው። ችግሮች ምናምን ሲኖሩ ሸብረክ ላለማድረግ ነው። ለምን በታሪክ የገጠሙን ችግሮች ትንሽ ነው የሚሞላው። ሶስተኛው አዳፕታቢሊቲ ነው። ከለውጥ ጋር አብሮ ለመሄድ ነው። ከሁኔታው ጋር አብሮ ለመሄድ ነው። በታሪክ የገጠሙት ችግሮች ታቅ አዳፕታብል ትሆናለህ። ሶስተኛው መመለስ ያለበት ጥያቄ ዌር አር ዩ ናው፣ አሁንስ የት ነው ያለው? የአሁኑን ሁኔታና የሆነ ሁኔታ ማወቅና መገምገም። አሁን አንድ ተቋም፣ አንድ ግለሰብ፣ አንድ መሪ፣ አንድ ሀገር ያለበትን ሁኔታ ማወቅ ያለበት the power of current awareness የሚባለው ዛሬ ማወቅ ሪያሊቲ ቼክ ያለንበትን ተጨባጭ ሁኔታ ለማወቅ ያግዛል። አሁን እየገጠሙን ያሉ እጥረቶች፣ ጋፖችና ተግዳሮቶችን ለመለየት ያግዛል። በደንብ ዲፕሊ ሪፍሌክስ ሲደረግ ማለት ነው። ሶስተኛ ሀብትን አሟጦ ለመጠቀም to its optimum use ለመጠቀም ያግዛል። አሁን ያለበትን ሁኔታ በአግባቡ በጥሩ ሁኔታ ማስቀመጥ ካልቻል
አሁን የሚገጥሙን ችግሮች ምናምን እንክዳቸዋለን ኦር ሚስማኔጅ እናደርጋቸዋለን። በዛ ምክንያት የተፈጠረው እድል ምን ይሆናል? ሚስድ ኦፖርቹኒቲ፣ የባከነ እድል ይሆናል ማለት ሶ አሁን ያለንበትን ሁኔታ በደንብ መገምገም ለምንድን ነው የሚያስፈልገው? አንደኛ ኤፊሽንት የሆነ ፕሮግረስ፣ ፈጣን ወጭ ቆጣቢ ውጤታማ የሆነ የወደፊት ግስጋሴ ለማምጣት ነው። ሁለተኛው ውጤታማ በሆነ ሁኔታ ችግርን ለመፍታት ነው። አሁን ያለንበት ሁኔታ ችግሮችን እናውቃለን፣ ኤፌክቲቭሊ ችግሮችን እንፈታለን ማለት ነው። ዌር ዊል ዩ ቢ፣ የት ነው መሄጃ የሚለው ፊውቸር ፕሮጀክሽን አንቲሲፔሽን፣ የወደፊቱ መዳረሻን መጻኢ ጊዜ ማወቅና ይህን ማወቅ ለምንድን ነው የሚያገለግለው? አንደኛ የሚመጣውን ጊዜ ለማወቅ እና በዚህ ጊዜ የሚያጋጥሙ አዝማሚያዎችን ለመተንበይ አስቀድሞ ለመገመት። ሁለተኛው ለኢኖቬሽንና ፍሌክሲቢሊቲ ነው። ኢኖቬት ለማድረግ ፊውቸር ቻሌንጅን ካወቅን ለወደፊት የሚገጥመን ችግር ካወቅን ኢኖቬት እናደርጋለን። ለዛ አስቀድሞ የሚያስፈልገው ፍሌክሲቢሊቲ አዳፕታቢሊቲ ደግሞ እንላበሳለን ማለት ነው። ሶስተኛው ስኬትን ለማስቀጠል ነው። ስኬታማ ከሆን ስኬት መቀጠል አለበት። እንዲቀጥል ሳስቴኒንግ ሳክሰስ እንዲቀጥል ምን ማድረግ አለብን? አሁን ስኬታማ ከሆን ፊውቸሩ ላይ እንዲቀጥል ፊውቸሩን መጀመሪያ መገመትና ለዛ ማዘጋጀት አለብን። ፊውቸርን ከተውን ግን ምንድነው ኮስቱ? አንደኛ ሾርት ተርሚዝም ነው። አጭር ጊዜ ነው የምናስበው፣ ስለ አጭር ጊዜ ብቻ ነው የምናስበው። በዛ ምክንያት በሚቀጥለው ዘመን ኦብሶለንት እንሆናለን፣ አላስፈላጊ እንሆናለን። በአጠቃላይ እነዚህን ጥያቄዎች የት ነበር፣ የት መሄድ ነው የምንፈልገው፣ የት ነበር፣ አሁን የት ነው ያለነው፣ ወዴት ነው የምንሄደው የሚለው እነዚህን ጥያቄዎች በጥልቀት መጠየቅና መልሳቸውን ማግኘት ሁለንተናዊ ግንዛቤና ጥልቀት ያለው የተሟላ እድገት፣ ሁሉን አቀፍ እድገት ለማምጣት ያስችለናል። ኮምፕሬሄንሲቭ አንደርስታንዲንግ ኤንድ ሆሊስቲክ ግሮዝ ለማምጣት በከፍተኛ ደረጃ አስተዋጽኦ ያደርጋል። ሙሉ የተሟላ ስዕል ያለው አንደርስታንዲንግ ከፈለግን ሆሊስቲክ ግሮዝ ምንድነው የሚባለው? የሆነ ከሩቁ የማንጎ የሆነ አትክልት የተከለበት እርሻ ላይ ከሩቁ ብታዩት የሆነ ነገር ብዙ ማንጎ ከሆነ የማንጎ እንትን ነው የሚመስላል። ስገቡ ግን ማንጎም ሮማንም ዘይቱንም ምናምን ሊኖር ይችላል። እና ኮምፕሬሄንሲቭ አንደርስታንዲንግ አንድን ችግር ለመፍታት የተሟላ አረዳድና መኖር ያስፈልጋል። ወደፊት ለፊት እንደ ተቋም ሙሉ በሙሉ እና ወደ ኋላ በማይልስ ሁኔታ ለማድረግ እድገቱ ሆሊስቲክ መሆን አለበት። እነዚህን ጥያቄዎች ስንመልስ በአጠቃላይ ሆሊስቲክ አንደርስታንዲንግ እና ሆሊስቲክ ኮምፕሬሄንሲቭ አንደርስታንዲንግ እና ሆሊስቲክ ግሮዝ እናገኛለን። ያ ምን ማለት ነው? አንደኛው ይሄ የሚገለጽበት ነገር ስትራቴጂክ አላይንመንት ነው። ስትራቴጂያዊ መናበብ ይፈጠራል። በዛሬ የየቀኑ የተናጠብ ስራዎች በትላንት በዛሬ በነገና አጠቃላይ በመድረሻችን መካከል አላይንመንት ይፈጠራል። ስትራቴጂያዊ ነው። ሁለተኛ መረጃ ላይ የተመሰረተ ተጨባጭ ማስረጃ ላይ የተመሰረተ ውሳኔ እንወስናለን። ይሄን ለማድረግ ሁለተኛው ነገር እነዚህን ጥያቄዎች ስንመልስ ለተቋማችን፣ ለግለሰብ፣ ለመሪ፣ ለአገር ያለን መነሳሳትና ኮሚትመንት ከፍተኛ ይሆናል። በዚህ ፕሮሰስ ውስጥ ራሳችን ፈልገን እናገኛለን መልሳችን። በዚህ ፕሮሰስ ውስጥ ተቋሙ ያለበት ሁኔታ፣ እኛ ያለንበት ሁሉን ነገር እንረዳለን። ያ ነገሮችን ለመቀየር ጥሩ ከሆነ በደስታ፣ ችግር ካለ ይህን ችግር ከልባችን ስለሚገባን ምን ሆናለን? ሞቲቬሽን ይኖራል፣ ተነሳሽነት ይኖራል። በከፍተኛ ደረጃ እንነሳሳለን። ይህን ችግር ለመቅረፍ ኮሚትመንትም ይኖረናል። ችግሩን በዚህ ሞቲቬሽን እና ኮሚትመንት ስለሚኖረን ነገሮችን የመቀየር ወኔ እንላበሳለን። ኃላፊነት ለመውሰድ ደግሞ ዝግጁ እንሆናለን። ሁለተኛ የግሮዝ ማይንድ ሴት እንላበሳለን። ነገሮችን በመቀየር የት እንዳለህ ምን እንዳለህ ምናምን ስንት ግሮዝ ማይንድ ሴት ከዛ የመውጣት ትራንስፎርሜቲቭ የሆነ ለውጥ የማምጣት ፍላጎት ያሳድራል። ሶስተኛው የሚመጣው ነገር ውጤታማነትና አይበገሬነት ነው። የወደፊቱን ስለምናውቅ የነበርንበትን የምንሄደውን ዛሬን ስለምናውቅ ተቋም ውጤታማ ይሆናል፣ አይበገሬም ተቋም ይሆናል። በምን መልኩ?
አንደኛ አስቀድመን ስለምናቅ ፕሮአክቲቭ አዳፕቴሽን አስቀድመን ለሚመጣው ማዕበል ምናምን ተዘጋጅተን ይወጣል። ለሁኔታው አይሰብረንም ተዘጋጅተን ስለምንጠብቀው ማለት ነው። ማዕበሉ ሲመጣ የማዕበሉ ጫፍ ላይ እንቆማለን እንጂ ከታች ወስዶ አይደፍቀን። አስቀድመን ተዘጋጅተናል። አስቀድመን እናውቀዋለን። የማናውቀው ነገር መጥቶ አይጠፋም። በዛ ምክንያት ችግር ሲመጣ ሰርፕራይዝ ዳንሆን ወገባችን አይታጠፍም። አይበገሬ ለመሆን የሚያስችለን ወኔ ኮሚትመንት አለ። የት መሄድ እንደምትፈልግ ስታውቁ በቪዥን እና በአስፒሬሽን ዙሪያ ግልጽነት ይፈጠራል። አስፒሬሽናችሁን መሄድ የምትፈልጉት ቦታ መድረስ በራችሁ ልደርሱበት የምትፈልጉት መዳረሻችሁን በደንብ ዲፋይን ስታደርጉ ደግሞ ለነገሮች ያላችሁ ተነሳሽነትና ወኔ ኮሚትመንት ቁርጠኝነት ይጨምራል። በዛ ምክንያት ስትራቴጂክ ክላሪቲን ትላበሳላችሁ። ይህን ጥያቄ ባልጠየባችሁበት ሁኔታ ግን የምትሄዱበትን አቅጣጫ አታውቁም። እንደገናም ባሉበት ቦታ የመቸንከር የመቆም እንትን ያጋጥማል ማለት ነው። ይሄን ጥያቄ ጠይቀን መልስ ስናገኝ የረጅም ጊዜ ስኬትና የተሻለ ውሳኔ አሰጣጥ ስርዓትን እንላበሳለን ማለት ነው። የት እንደነበርን ስናቅ ካለፈው ጊዜ እንማራለን። ካለፈው ጊዜ ስህተት እንማራለን። ጠንካራ ጎኖቻችንን እንገነባለን። እዛ ላይ ተመስርተን እናጠናክራለን። ደካማ ጎናችንን ደግሞ ለይተን እንቀርፋለን። በአጠቃላይ ቅድም እንዳልነው እነዚህን 4 ጥያቄዎች መመለስ በመረጃ ላይ የተመሰረተ በተጨባጭ ዴታ ላይ የተመሰረተ ስትራቴጂ እንድናወጣ ያስችለናል። ይህን ስትራቴጂ ደግሞ አንድ ጊዜ ብቻ ሳይሆን ኮንቲኒየስሊ ኢምፕሩቭ እንድናደርግ በተከታታይነት እንደየሁኔታው እያስተካከል እንድንሄድ ያስችለናል። በዚህ ሂደት አይበገሬነትና ከሁኔታዎች ጋር አብሮ መሄድ ተቋምና አመራር ለመገንባት ያስችለናል። ጥረታችን እያንዳንዱ ጥረት ከርዕይ የተቀዳና ለርዕይ መሳካት አስተዋጽኦ እንዲያደርግ ተደርጎ ለመስራት ያግዘናል ማለት ነው። በዚህ መሰረት ሪያላይዜሽን መራራውን እውነት ማወቅ እና መጋፈጥ። ማንም ተቋም ኦፍኮርስ ይሄ ነገር ለምን ይሰራል? ማደግ ከፈለገ አሁን እየሄደበት ያለው ቀሰስተኛ አካሄድ ትቶ ማርሽ መቀየር መቻል አለበት። ማርሽ ቀየር አካሄድ ነው። ሪፎርሚቲቭ ማደራጀት አለበት። ይሄ ሪፎርሚትም በጊዜ የለንም በሴንስ ኦፍ አርጀንሲ መስራት አለበት። ይሄ ሪፎርም በቀኝና በግራ እጁ መስራት አለበት። አምቢዴክስትረስ ይሉታል ፈረንጆች። በአንድ በኩል በየቀኑ የሚሰራ ሩቲን ስራ እየሰራ በሌላ መልኩ ደግሞ ስትራቴጂክ ለሆነ ስኬት መብቃት አለበት። ሁለቱንም አንዱን ይጎን ማለት ነው። መስሪያ ቤቶች፣ ግለሰቦች መቀየር ይፈልጋሉ። ግን አንኮንሺየስ ሐሳባቸው አንኮንሺየስሊ አሁን ካለበት ሁኔታ ወጥተው ወደሚፈልጉት ደረጃ እንዳይሄዱ ይዛቸዋል። እና ጋፕ ቲዮሪ ምንድነው? አሁን ያለው ውድቀት ሰልፍ ፐርፔቹዌቲንግ ይሆናል፣ ይቀጥላል። መውጣት አይቻልም ከዛ። it is going to be a rabbit hole የሚባላል። ሞጫው እንትን ቅርቃር ነው። ተቋማት ለምን አይወጡም ያላችሁ እንደሆነ this ሳይኮሎጂ አለ። the vision reality gap ለውጥን ላለመቀበል immunity to change ነው የሚለው። ለውጥ እንዳትቀበሉ የሚያስችል ኢሚኒቲ ያበጅባችኋል ማለት። ኮግኒቲቭ ዲሶናንስ ቲዮሪ የሚባላል። መሆን በሚፈልጉትና አሁን ባሉበት ሁኔታ መሰረታዊ የሆነ ግጭት ሲኖር ኮግኒቲቭ ዲሶናንስ የሚባል ነገር ይመጣል ማለት ዲስኮምፎርት አንኮምፎርታብል ይሆናሉ እና በዛ ምክንያት ሰዎች ሊያነሳሳቸው ይችላል ለመለወጥ። ይህን ነገር መቀየር አለብኝ፣ ይህ ልዩነት በጣም ያሳፋሪ ነው ምናምን ብለው እንዲነሳሱ ሊያነሳሳቸው ይችላል። ግን ኮግኒቲቭ ዲሶናንስ ደግሞ ምን ሊያመጣ ይችላል? ነገሩን በቃ ይህን ነገር በቃ ተፈሩትና አረ ይህን ነገር አልጠይቀውም፣ ኮንፍሮንት አታደርጉትም። ዝም ብላችሁ ችግሩን ሁሉ ለባብሳችሁ ደህና ያደርጋችሁ እንድታልፉ ሊያደርጋችሁ ይችላል። ወይ ደግሞ ለምን ይሄ ችግር እንደገጠመ በቃ እንደዚህ ጎሎኝ ነው ምናምን ትላላችሁ። በተለይ በርዕዩና አሁን ባለው ሁኔታ ከፍተኛ ልዩነት ካለ ርቀት ካለ ሮጣችሁ የምትደርሱበት ስለማይመስላችሁ ወይ ትክዳላችሁ ወይ አቮይድ ታደርጉታላችሁ ከናካቴው ወይ ለውድቀታችሁ ምክንያት አስቀምጣችሁ አብጅታችሁ ትሄዳላችሁ። ሶስተኛው ይሄን ሁኔታ የሚገልጸው ቲዮሪ ሰልፍ ዲስክሪፐንሲ ቲዮሪ ይባላል። ይሄ ምንድነው? ሰዎች
ዘ አክቹዋል ሰልፍ ተቋማትም ሰዎችም ዘ አክቹዋል ሰልፍ እና ዘ አይዲያል ሰልፍ አሁን ያላችሁበት ሁኔታና መድረስ የምትፈልጉበት ሁኔታ መካከል ከፍተኛ ልዩነት ሲኖር ኢሞሽናል የሆነ ዲስትረስ የስሜትን መጦዝ መበላሸት ይመጣል። ይሄ ነገር ለሁለት ነገር መሆን ይችላል። ሞቲቬት ሊያደርጋችሁ ይችላል። እንዴት እንደዚህ ይለያሉ ብላችሁ በወኔ ተነስታችሁ አንድ ነገር እንድትሰሩ ሊያበረታታችሁ ይችላል። ኦር ደግሞ ክፍተቱ ከፍተኛ ከሆነ እና አንድ ሰው ለራሱ ያለው ግምት ችሎታ ይሄን ማድረግ ይችላል የሚለው ግምት ዝቅተኛ ከሆነ ወር ተቋሙ ዝቅተኛ ከሆነ ቀድሞ ወዳልነው ወደ ዲሶናንሱ በቃ ምንም አላረግም መቀየር አይችልም ይሄን ተወዋለሁ ብሎ ወይ ደግሞ እንደዚህ ሆንኩት እንደዚህ ገጥሞኝ ነው ብሎ ራሽናላይዝ አድርጎ ያልፈዋል ማለት ሶ በምትፈልጉት መሆን በምትፈልጉትና አሁን ባላችሁበት መካከል ያለው ልዩነት ለመቀየር ስትፈልጉ የምትከተሉት እንትን ሂደት አለ። ፕሪ ኮንቴምፕሌሽን ስቴጅ ይባላል አንዱ ስቴጅ። ይሄ ግለሰቡ ወር ተቋሙ አሁን ባለበት ሁኔታና በርዕዩ መካከል ያለውን ልዩነት አያውቀውም ወይ ደግሞ ለውጥ የማምጣት ፍላጎት የለውም እንትን አይገነዘብም። ሁለተኛው ኮንቴምፕሌሽን ስቴጅ ይባላል። ሁለተኛው ላይ ጋፑን አውቆታል፣ በጣም ከፍተኛ ጋፕ እንዳለ ተረድቷል። ግን አሁንም ኮሚትመንት ለለውጥ ተነሳሽነት የለውም፣ ኮሚትመንት ይጎላዋል። ፕሪፓሬሽን ስቴጅ የሚባለው ደግሞ ጥቂት ስቴፖችን ጥቂት እርምጃዎችን እየወሰዱ ነው ለመለወጥ። አሁንም ሙሉ በሙሉ ከፍተኛ የሆነ ተነሳሽነትና ኮሚትመንት የለም። አራተኛው ላይ ድርጊት ይመጣል። እዚህ ስቴጅ ላይ ሰውየው ወይ ተቋሙ ይሄ አደገኛ መሆኑን ተገንዝቧል። አክቲቭ ኤፈርት አክቲቭ የሆነ ተነሳሽነት እያሳየ ነው በአይዲያል ሰልፍ እና ካረንት ሰልፍ መካከል ያለውን ልዩነት ለማጥበብ ማለት። አምስተኛው ሜንቴናንስ ስቴጅ ይባላል። ሜንቴናንስ ስቴጅ ማለት ጥሮ ግሮ በመካከሉ ያለውን ክፍተት አጥቦ ወይ ደግሞ ተመሳሳይ አድርጎት ተጠባቂ ሁኔታና አሁን ያለው ሁኔታ አጥቦት ወይ ተመሳሳይ አድርጎት ካደረገ በኋላ ይሄ አዲሱ ሪያሊቲ አዲሱ ሁኔታ ወደ ኋላ እንዳይመለስ ኮንሶሊዴት ማድረግ አዲሱን ሪያሊቲ አስጠብቆ መቆየትና ወደ ኋላ እንዳይመለስ የማድረግ ስቴጅ ነው። ይሄ ቴምፖራል ዲስታንስ የሚባል ቲዮሪ አለ። ቢሄቪራል እና ሳይኮሎጂካል ኤክስፕላኔሽንስ አሉ። መሆን በምትፈልገውና አሁን ባለህበት መካከል ያለ ርቀት እንትን ለማለት አሁን ባለህበት ሁኔታና ነገ ጠዋት ልደርስበት በምትፈልገው ሁኔታ መካከል ከፍተኛ ርቀት ሲኖር የሚመስለው ርዕዩ የማይደረስበት በእንትን የማይልበት ይመስላል። ሶ የዚህ የቴምፖራል ዲስታንስ ቲዮሪ ፓርቲ የሆነው ኮንስትሩዋል ሌቨል ቲዮሪ የሚባለው ምንድነው የሚለው ሰዎች አብስትራክት የሆኑ ጎሎች የረጅም ጊዜ ግቦችን ማሰብ ትተው አሁኑኑ የሚያንገበግቡ ጉዳዮች ላይ አተኩረው ይሰራሉ። ይሄ በመሆኑ ሎንግ ተርም የረጅም ጊዜ ስትራቴጂዎች ግቦች ይዘነጋሉ። ይሄ በሄዶ ምን ይሆናል? የረጅም ጊዜ ግቦች የማያጣድፉና ተግባራዊ ለማድረግ የማይቻሉ አድርጎ እንዲታሰብ ያደርጋል። ሳይኮሎጂካል ኮንዲሽን ይፈጥራል። በዛ ምክንያት ሎንግ ተርም ግቦች ይተዋሉ። በመሰረቱ ኢን ዘ ሎንግ ተርም መስሪያ ቤት ይወድቃል ማለት ነው። ሰልፍ ዲተርሚኔሽን ቲዮሪ ይባላል። እንግዲህ ጋፑን አሁን ባለው ሁኔታና መሄድ በሚፈልገው ቦታ ያለው ልዩነት ለመሙላት ሞቲቬሽን ያስፈልጋል። ሰዎች ይህን ከፍተኛ ተነሳሽነት ያስፈልጋል። እንግዲህ ሞቲቬሽን ሁለት ነገር አለ። ኢንትሪንዚክ እና ኤክስትሪንዚክ ሞቲቬሽን ይባላል። ውስጣዊ ተነሳሽነትና ውጫዊ ተነሳሽነት እና ይህን ሁኔታ ለመወሰን ጋፑን ለመሙላት ዋናው ውስጣዊ ተነሳሽነት ነው። ቪዥኑ የሚመጣው ቪዥን ይሄ የሚሳካው ቪዥን ከግለሰቦች ኢንትሪንዚክ ሞቲቬሽን ጋር የሚገጥም ከሆነ የመሳካት እድሉ ከፍተኛ ነው። የማይገጥም ከሆነ አይሳካም ይላል። ኮር ቫልዩስ ሰዎች ምን አገኛሉ እዚህ ጋር ተቋሙ ቢሳካለት ምንድነው? ኦፍ ኮርስ ሰዎች እያረጁ እንትን እያሉ ሲመጡ ወደ ጥሮታ እድሜ ሲደርሱ ሌጋሲ ያሳስባቸዋል ይባላል። ውርሴ ምንድነው? ልጄ ነገ ጧት ምን ሰራ ብለዋለሁ ምናምን ብለዋለሁ አንድ ይላሉ። ሁለተኛው ደግሞ ኢነርጂያቸው ምናምን ግን ይቀንሳል። ኦፖዚት ነው። ሪስፕሮካሊ ኦፖዚት ነው የሚሆነው። ሪስፕሮካል አይደለም። ሌላው ይሄ ነገር የሚያመጣው
ማንነትን ፍለጋ እንድታገሉ ያደርጋቸዋል። ዘ ስትራግል ፎር አይደንቲቲ። ለምን የአይደንቲቲ ዲስክሪፐንሲ ያለ ግጭት አለ። መሆን የምትፈልጉት ሌላ ነው፣ አሁን ያላችሁበት ሌላ ነው። ሶሻል አይደንቲቲ ቲዮሪ ይባላል። የግሩፕ እንቅስቃሴ ባለበት ማለት ቡድኖች፣ ካምፓኒዎች፣ ሀገሮች፣ ግለሰቦች አይደንቲቲያቸውን የሚያዋቅሩት ከግሩፑ ማንነት ነው። የግለሰብ እንትናቸው በቪዥኑና አሁን ባለው ሁኔታ ያለው ርቀት ከፍተኛ ርቀት አይደንቲቲ ክራይሲስ ያመጣል። በዛ ምክንያት እዚህ ላይ ግለሰቦች ብቻ ሳይሆን መቀየር ያለባቸው ቡድኑ እንዳለ መቀየር አለበት። ቢኮዝ ቡድኑ ሳይቀየር ግለሰቦች መቀየር አይችሉም። የግለሰቦቹ አይደንቲቲ ማንነት የተዋቀረው መጀመሪያ ከምኑ ነው? ከቡድኑ ነው፣ ከካምፓኒው ነው፣ ከቲሙ ነው፣ ከእንትኑ ነው። ሬዲፋይን ማድረግ ይጠይቃል ማለት ነው። ኦርጋናይዜሽናል ኢምፖስተር ሲንድሮም ይባላል። በቪዥንና በሪያሊቲ መካከል ከፍተኛ ጋፕ ሲኖር ሰዎች በቃ ይህን መምራት አልችልም፣ አላስፈልግም፣ ስለዚህ ይህን ለመምራት የሚያስችል ችሎታ የለኝም ብሎ ዊዝድሮ ያደርጋል። ማለት ዊዝድሮ ማለት ጽፈህ ምናምን ላይሆን ይችላል። በኢሞሽናል ዊዝድሮ ታደርጋለህ። ሳይክል ኦፍ ሰልፍ ዳውት ስለሚኖር እውነታውን መክፈት አይችልም። ይሄ ከፍተኛ የሆነ ችግር ይፈጥራል። ሶስተኛው የሚፈጠረው ነገር ፊር ኦፍ ፌለር ኤንድ ሳክሰስ ነው። የመውደቅ ወድቃለሁ፣ ስኬታማ አልሆንም ብሎ ራስን መጠራጠር ያመጣል ማለት ነው። ይሄ ፊር ኦፍ ቼንጅ ኤንድ ሎስ አቨርዥን ይባላል። ሰዎች ቅድም ባለፈው እንደተናገርነው ቼንጅ የሚባለው ነገር ሲሰሙ፣ ለውጥ የሚባለው ነገር ሲሰሙ እንደ ትሬት ነው የሚያዩት። የሰው ልጅ ብሬኑ ኒውራል እንትኑ እንደ አደጋ ነው የሚያዩት። ሌላው ሳክሰስ ፓራዶክስ ይባላል። ያው ፍራቻ ዋናው ኦብስታክል ነው ውጤታማ እንዳትሆን፣ ግን ፊር ኦፍ ሳክሰስ ይባላል። ስኬታማነትም ሰው ይፈራል። አንድ ሰው ስኬታማ ሲሆን ወይ ተቋም ስኬታማ ሲሆን አዲስ ኃላፊነት ያመጣል። አዲስ የማይታይ የነበረው ይታያል። ኤክስፔክቴሽን አልነበረም፣ ኤክስፔክቴሽን ይኖራል። ይሄ የሆነ የማይቻል ማትቋቋሙት አንኢማጂነብል ኦቨርዌልሚንግ ስሜት ይሰማቸዋል። በዚያ ምክንያት ሰዎች ስኬትን ይፈራሉ። አረ ይሄ ሁሉ ምን አመጣኝ፣ ደሞዝ አይጨምርኝ፣ መኪናው ምን ያለው እንደዚህ ሆነ ያለው ምን አስገባኝ እዚህ ውስጥ ምገባው፣ በቃ እንዳለ ይቀጥላል። ሰው የማይገባው ግን መስሪያ ቤቱ ያኔ ሊፈርስ ይችላል። ሶሺዮሎጂካል እና ኦርጋናይዜሽናል ኤክስፕላኔሽንስ አሉ። የሶሻል ኖርምስ እና ግሩፕ ቲንክ የሚባል ሶሻል ኮንፎርሚቲ የሚባል ቲዮሪ አለ። ይሄ ሶሻል ፕሬዠር ካን ኢንሂቢት አቢሊቲ ቱ ሙቭ ፍሮም ሪያሊቲ ቱ ዘ ዲዛይርድ ቪዥን። የምትሰሙበት ሰፈር የቅሬ ኃላፊ ከሆናችሁ፣ የሰፈር እንትን ከሆናችሁ ባለቤታችሁ አረ ሄጄ ልስራ ማታ ቅዳሜና እሑድ፣ አረ ተው አንተ ደግሞ ዝም ብለህ ተቀመጥ እንጂ ቡና ብንጠጣ አይሻልም ምናምን ይሆን። ምንድነው ስራ የምትለው? እንደዛ ይመጣል። ቢኮዝ ተለምዷል። እኔስ ለምን አልተውና ጉድ ሶሻል ኮንፎርሚቲ ይሉታል። ካልቸራል ላግም ይባላል። ባህል ረጅም ጊዜ ስለሚወስድ ይቆያል። ባህል ቶሎ አይቀየርም። የተቋቋመውን በረጅም ጊዜ ነው፣ የሚፈርሰውን በረጅም ጊዜ ነው። በአንድ በኩል ስራ ያለ መስራት፣ ቢሮ ያለ መግባት፣ የሆነ ነገር ያለ መስራት ባህል አለ። በሌላ በኩል ደግሞ አለ የለውጥ ፍላጎት አለ። ለውጥ ፍላጎቱ ግን ገና ባህል አልሆነም፣ የቆየ ባህል አለ። ባህሉ ስለደረጀ ብሶ ስለተቀበለው በአስራና በማም ስለተቋቋመ ይጋፋዋል የአዲሱን የለውጥ ፍላጎት። የለውጥ ፍላጎት ህፃን ልጅ ነው። ጎታችሁ ባህል ግን ግዙፍ ነው፣ የገነገነ ነው። ምንድነው? ሌላው መዋቅራዊ ተግዳሮቶች አሉ ለለውጥ። መዋቅራዊ የኢንስቲቱሽናል ኢነርሺያ ይባላል። ኢንትሬንችድ የሆነ ሲስተም አለ፣ ስርዓት አለ፣ መዋቅር አለ፣ ሃይራርኪካል ስትራክቸር አለ፣ ፕሮሰስ አለ፣ ሪጂድ የሆነ ፕሮሰስ፣ ማያላውስ አሰራር። ሰዎች እንዲሰሩ ሞቲቬት ለማድረግ እንደፈለከው አትከፍል። እነዚህ ኢንስቲቱሽናል ኢነርሺያ ይባላሉ። እነዚህ ነገሮች ለውጥ እንዳይመጡ ቀስፈው የሚይዙ መዋቅራዊ ችግሮች ሆናሉ። እዚህ ኢንስቲቱሽናል ባሪየር ቱ ቼንጅ ላይ ሁለተኛው የሪሶርስ እጥረት ነው። በቪዥንና በሪያሊቲ መካከል ልዩነት ሲኖር ምንድን ነው የሚፈጠረው? እንቆቅልሽ፣ ብዙ እንቆቅልሽ ይፈጠራል። ዘቪዥን ፓራዶክስ ይባላል። ምን ማለት ነው? በቪዥንና በራዕይና አሁን ባለው ተጨባጭ ሁኔታ መካከል ክፍተት መኖር ሁለት ነገር ያመጣል።
ቅድም እንዳልነው በአንድ በኩል ያነሳሳን ይችላል ለውጥ በቁጭት እንድንነሳ ሊያደርገን ይችላል። በሌላ በኩል ደግሞ ተስፋ እንድንቆርጥ ፍራስትሬት እንድናደርግ ሊያደርገን ይችላል። በቁጭት ከተነሳን ይሞላል፣ በቁጭት ካልተነሳን ደግሞ እንትኑ ይቀጥላል ማለት። በተለይ ደግሞ ሩቅ ሲመስለን በቪዥኑና አሁን ባለው ሁኔታ ያለው ጋፕ ከፍተኛ ሲመስለን እንትን ይላል። ይሄ አስፒሬሽን ፓራዶክስ ይሉታል። በቃ መሄድ የምንፈልገው ቦታ የማይደረስበት ነው፣ በቃ ይቅርብን ብለን እንትን። ሁለተኛ ዘ ፐርፎርማንስ ፓራዶክስ ይባላል። ፐርፎርማንስ ፓራዶክስ ማለት በአጭር ጊዜ ውጤታማ የሆኑ ተቋማት በረጅም ጊዜ ስኬታማ መሆን ይከብዳቸዋል። ለምን? በአጭር ጊዜ ስኬታማ ስትሆኑ በረጅም ጊዜ ስኬታማ ስለመሆን በቀላሉ እንደምትሆኑ ታስባላችሁ። ግን የረጅም ጊዜ ስኬትና የአጭር ጊዜ ስኬት አይገናኝም። ኤክስፔክቴሽን ይጭራል። በቃ ይሄ በአጭር ጊዜ ይሳካለት ረጅም ጊዜ ይሳካለት ይላሉ። ከዛ እንትን አይሆንም። የአጭር ጊዜ ስኬት ጥሩ ነው፣ ግን ኤክስፔክቴሽን አምጥቶ ፎር ግራንትድ ሆኖ በረጅም ጊዜ ይሳካልኛል ብሎ በሳት መንገድ እንዲያስብ ካደረገ የአጭር ጊዜው ስኬት የረጅም ጊዜ ውድቀት ያመጣል። which is a paradox። ምንድነው በቪዥን እና በሪያሊቲ መካከል ጋፕ ሲኖር ምንድነው የሚያስፈልገው? ምን ስትራቴጂ ነው? ይሄ ቪዥን ሪያላይዜሽን ፍሬምወርክ የሚባል አንዱ ቪዥኑን ግልጽ እንዲሆን ማድረግ፣ በጣም ግልጽ እንዲሆን ማድረግ፣ ስፔሲፊክ እንዲሆን፣ አክሽነብል እንዲሆን እና ሊታቀዱ ሊለኩ እና በግልጽ ሊታወቁ የሚችሉ ጎሎች ወደ ሆኑ ስሞለር ጎልስ ብሬክ ዳውን ማድረግ ያስፈልጋል። እንደዛ ሲሆን ይቀላል። ሁለተኛ ማይልስተን ያስፈልጋል። በ10 ዓመት በ5 ዓመት በ3 ዓመት ያልክ ማይልስተን ማለት በየቦታው በየጊዜው ስትደርሱ ኤሴንስ ኦፍ አኮምፕሊሽመንት የሆነ 3ኛ ዓመት ላይ ስትደርሱ እቺን ያሳክቻለሁ፣ 5ኛ ዓመት ላይ 6ኛ ዓመት ላይ 7ኛ እያላችሁ ቀስ እያላችሁ ወደዛ ትደርሳላችሁ። በአንድ ጊዜ ስለመድረስ የሚመስል ነገር ከሆነ ግን አይሆንም። ትልቁን ምንድነው ስትወጡ ፎቅ ስትወጡ ምንድነው የሚባለው? ወይ ደግሞ ታችኛውን ታዩታላችሁ። ካያችሁ የምታዩት ወዲያው የምትወጡባት ነው አይደል? ፎቅ ወደ ላይ ስትወጡ ምናምን እዛ ብታዩ ወደ መጨረሻው ብታዩ ተንደርዳችሁ የምትወድቁት። ስለዚህ ምን ያደርግላችኋል? ትልቁ እንትን አለ። ለትልቁ ብሬክ ዳውን ታደርጉታላችሁ። ስሞለር ስቴፕ ቤቢ ስቴፕስ ግን በድምር ትልቁ የሚያመጡ ነገር እንዲሆን ያደርጋችኋል። እንደዛውን ዲዛይን ያደርጋል እና የሚቻል ይመስላችኋል። 3ኛ ዓመት ላይ ስትደርሱ ከ20 ዓመት ውስጥ አንድ ነገር ይሄ ይቻላል፣ በቃ 3 ዓመት እንኳን አስተካክሉ ምናምን እያላችሁ ሴንስ ኦፍ ፖሲቢሊቲ ነው። ሁለተኛው ኮሚት ቱ አክሽን መፈጸም ባህል፣ የመፈጸም ባህል ትንሽ ናቸው ግን አት ኤኒ ኮስት የመፈጸም ባህል። አራተኛው የሚደግፋችሁን ኃይል ፓርትነር መፈለግ ነው። ግለሰቦች፣ ተቋማት ምናምን ይሆናሉ የሚያግዟችሁ ከጎናችሁ የሚቆሙ ኃይሎች መፈለግ ነው። ይሄ ቪዥን ሪያላይዜሽን ፍሬምወርክ VRF ይባላል። ሁለተኛው አዳፕቲቭ ሊደርሺፕ ከሁኔታ ጋር አብሮ የሚሄድ የሚያነብ ሁኔታን የሚገነዘብ ሲቹዌሽናል አዳፕቲቭ ሊደርሺፕ ያስፈልጋል፣ አመራር ያስፈልጋል። በቪዥንና በሪያሊቲ መካከል በእውነታና በራዕይ መካከል ያለ ልዩነት ያለ ጋፕ አደጋም ነው፣ ተግዳሮትም ነው። እንዲሁም ለመሰረታዊ ለውጥ ለትራንስፎርማቲቭ ለውጥ እድል ነው። አጠቃቀማችን ነው። መሳሪያ ሰው ተኩሳችሁ ልገሉበት ትችላላችሁ፣ ባርቆባችሁ ራሳችሁን ልታቆስሉበት ትችላላችሁ። ወይ ደግሞ ከሩቁ ሰው መሳሪያችሁን አይቶ ፈርቶ የሆነ ነገር ሊያደርጋችሁ ፈልጎ እያለ ይሄ ሰው የመሳሪያው አያያዛችሁ የሰነፍ አያያዝ ከዛያችሁ ይሄ ዝም ብሎ ነው ብሎ ጭራሽ ቀምቶ ሊቀማችሁ ይችላል። ዘሴም መሳሪያ አደጋን ያስቀርላችኋል፣ ጭራሽ ራሳችሁን ያቆስላችኋል፣ በራሳችሁ መሳሪያ ልትገደሉ ትችላላችሁ። ዘሴም መሳሪያ አያያዙ ነው። ይሄ ችግር ቢሆንም የምንይዝበት መንገድ ትራንስፎርማቲቭ ፕሮብለም ሶልቪንግ ያደርገዋል። እዳ ማንወጣበት አረንቋ ውስጥ የሚያስገባን ነገር አድርጎ ሊያበጀው ይችላል። ኢትስ ዘ ዌይ ዊ ሃንድል ዳት ማተርስ። አፕልን ነው። አፕል በ19ኛዎቹ አጋማሽ ላይ የማንነት ቀውስ ገጠመው። የማርኬት ሼሩና የገንዘብ አለመረጋጋት በከፍተኛ ደረጃ ታየበት። በፈጠራ የነበረው የበላይነት በከፍተኛ ደረጃ ተቀማ። ማርኬት ሼሩ በጣም ቀነሰ። የአመራር ግርታ ተፈጠረ። በገንዘብ ረገድ የነበረው ፋይናንሻል ስታንዲንግ በከፍተኛ ጥያቄ ውስጥ ገባ። በብራንድ አይዴንቲቲው በከፍተኛ ደረጃ ዳሜጅ ሊሆን። እንግዲህ አፕል ኢኖቬቲቭ ሃይ ኤንድ ብራንድ እና በዋጋቸው ዝቅተኛ የሆኑ ኮምፒውተሮችን ማቅረብ የሚፈልግ ማለት ነው።
ግን ምርቶቻቸው ፍራግመንትድ የሆኑ እና ፎከስ የሌላቸው አትኩሮት የሌላቸው ምርቶች ነበሩ። ስቲቭ ጆብስ በ1997 በፈረንጆቹ አቆጣጠር ወደ አፕል ተመለሰ። ከ12 ዓመት መጥፋት በኋላ ማለት ነው። ምን አይነት ቪዥን አወጣ? to reinvent the personal computer ፐርሰናል ኮምፒውተር የሚባለውን በቃ ከመሰረቱ እንደገና መቀየር። አፕል ኮምፒውተር የሚሸጥ ካምፓኒ ሳይሆን መሆን የፈለገው ካልቸራል አይኮን ምልክት የሚያመርታቸው ምልክት ኢንቱቲቭ በጣም በጥሩ ሁኔታ በሚያምር ሁኔታ ዲዛይን እንዲሆኑ እና ለብዙ ሰዎች ተደራሽ የሆኑ ምርቶችን ማምረት። ሌላው ኢኖቬሽን እና ዲዛይን ላይ ፈጠራና ዲዛይን ላይ ፎከስ አድርጎ መስራት። ለዛ ደግሞ የዩዘር ኤክስፒሪየንስ የተጠቃሚው ልምድና ዲዛይን ግምት ውስጥ ያስገባል። ምን ብሎ ነበር መሰላችሁ? ዲዛይን ኢዝ ኖት ጀስት ዋት ኢት ሉክስ ላይክ ኤንድ ፊልስ ላይክ ዲዛይን ኢዝ ሃው ኢት ወርክስ። ዲዛይኑ በቃ ስራ ነው። በዛ ምክንያት ይኸውላችሁ አሁን ኦክስፎርድ ተማሪ ሆኜ 1-3-4 ጓደኞች አፕል ላፕቶፕ አልነበራቸው፣ ግን እዚች ጋር ሌላ ላፕቶፕና እዚች ጋር የአፕል ምልክት እዚች ጋር አድርገው የሆነ ነገር ለጥፈው እችን አስመስለዋታል። ይሁን ያለውም የሌለውም የሚመኘው ውድ ስለሆነ እንትን ሆነ። ፕሮዳክት ላይኑን በጣም ሲምፕል አደረገው። ምን ያደረገው? ወደ 4 ፕሮዳክት ላይን ቀየረው። 2 ዴስክቶፕ እና 2 ፖርተብል ኦፕሽንስ አማራጮች ብቻ አደረገው። በጣም ብዙ ነበር፣ ፎከስ የለው እና ሃየር ማርጂን ኮንሱመር ማርኬት ከፍ ያለው የህብረተሰብ ክፍል ላይ ፎከስ ያደረገ። በዛ ምክንያት ፕሪሚየም ብራንዲንግ ካምፓኒ ሱፐሪየር ፕሮዳክት ፕሪሚየር ሃይ ፕራይስድ እና ለአፕል የሚጠይቀው ከፍተኛ ዋጋ ጀስቲፋይ የሚያደርግ ይገባዋል የሚያሰኝ ብራንዲንጉ ምንም እዛ ላይ ያተኮረ ከዝቅተኛ እና ኮሞዲቲ ፎከስድ ከፐርሰናል ኮምፒውተር የተለየ እንትን አለ ማለት ብራንዱን ሪዲፋይን ያደረገ ከተጠቃሚው ጋር ያለውን ግንኙነት በመተማመን ላይ እንዲመሰረት ሰራ። ፋይናንሻል ሁኔታውም ደግሞ እንዲረጋጋ ሰራ ማለት እየደረሱ አሁን በ2000 ዓመተ ምህረት በምርት ፕሮዳክት ኢኖቬሽን እና አይፓድ በ2001 አይፓድ የሚባለው ነገር ለመጀመሪያ ጊዜ እንትናል መሪ የሚባል በዚህ ኢንዱስትሪ መሪ እንዲሆን የሚያስችለው ትልቅ ግኝት ነበር። የሙዚቃ ኢንዱስትሪውን በከፍተኛ ደረጃ የሚቀይር አይቱንስ የሚባል አሰራር አምጥቶ በከፍተኛ ደረጃ እንደናደረገ ዘ አይፎን ኤንድ ዘ አፕ ኢኮሲስተም የሚባል አዲስ አይነት ኮምፒውተር አዲስ አይነት ሞባይል አመጣ። ከቴክኖሎጂ ጋር የሰው ልጅ ያለውን ኢንተራክሽን በመሰረቱ የሚቀይር ነገር አመጣ። በዛ ምክንያት ገበያውን መምራት ጀመረ። የዋጋዎቹ የካምፓኒው እንትን ምናምን በጣም አደገ። ያ ሲሆን አፕል በገበያ ውስጥ ያለው ሚና ስለተረጋጋ ፋይናንሻል ስታቢላይዜሽን ወይ ደግሞ ፋይናንሻል ሪከቨሪ ውስጥ ገባ። አፕል ማለት ክሊር እና ኮሄሲቭ ብራንድ፣ ሰዎች ሌላ ኮምፒውተር ይዘው እሱን ነው መያዝ የሚፈልጉት ገንዘብ እንትን ኢቭን ስቲቭ ጆብስ በ2011 ከሞተ በኋላ ካምፓኒው በከፍተኛ ደረጃ አድጓል፣ ግን አዳዲስ ቻሌንጆች ተግዳሮቶችና እድሎችን አገኘ። አፕል አስፋፋ፣ የሚሰጠውን አገልግሎት አስፋፍቷል። አፕል ሚውዚክ፣ አይክላውድ፣ አፕል ቲቪ፣ አፕ ስቶር የሚባሉ ብዙ አገልግሎቶችን አስፍቷል። ቀጣይነትና ማህበራዊ ኃላፊነቱን ለመወጣት ለምሳሌ በ2030 አፕል ካርቦን ኒውትራል መሆን ይፈልጋል። ይሄ ከህዝቡ ከኮንሱመሩ ዲማንድ ጋር ሃይ ኢንድ ኮንሱመር ስለሆነ ለኢንቫይሮንመንት ሴንሲቲቭ የሆነ ኮንሱመር ስለሆነ በጣም የተማረ ፋይናንሻል የተሻለ ስለሆነ በተቀጣይነት ይላል። አርቲፊሻል ኢንተለጀንስ ላይም ከፍተኛ ደረጃ ኢንቨስት እያደረገ ነው። አፕል አሁን ዘ ሞስት ቫሉድ ካምፓኒ ኦን እርዝ ነው። በዓለም ውስጥ ካሉ ካምፓኒዎች 3.4-3.5 ትሪሊየን ዶላር የሚያወጣ ዘ ሞስት ቫሉድ ካምፓኒ ነው። ርዕይና ፎከስ ኢምፖርታንት ናቸው። ፎከስ አትኩሮትና ርዕይ በጣም ፓወርፉል ነው። በደንብ ትካለ ግን ማተኮር ይፈልጋል። ብዙ ፕሮዳክት ላይን የነበረውን ወደ 4 ነው የቀየረው። 2 ቪዲዮ እንትና 2 ዴስክቶፕ ፎከስ ይጠይቃል በጣም። ሁለተኛው ክላሪቲ ኦፍ ፐርፐዝ ነው። ፐርፐዙ ክሊር መሆን አለበት። በጣም
ክሊርሊ መቀመጥ አለበት። ይሄ ከጎደል እንትን የለው። ኢኖቬቲቭ ሊደርሺፕ በጣም ኢምፖርታንት ነው። አመራር ኢኖቬቲቭ መሆን አለበት። አመራር ዝም ብሎ ማኔጀር አይደለም፣ ራሱ እየገባ የሚፈጥር አመራር ያስፈልጋል። ሌላው ሪስክ መውሰድ ይጠይቃል። ለውጥን ካለመቀበል ይልቅ ለውጥን ተቀብሎ አቅፎ ከዛ ጋር መኖር ከዛ ጋር ትራይቭ ማድረግ መቀበል ይጠይቃል። አምስተኛው መፈጸም ይጠይቃል። ማሰብ ብቻ በቂ አይደለም። ኤክስኪዩሽን ፋንዳሜንታል። ኮምፕሌክስ ሲስተም የሚባለው ምንድን ነው? አንዲት ቀጥ ያለ ሊኒየር ላይን አይደለም፣ ብዙ የተላለፈ ነገር አለው። ትንንሽ ነገሮች ኢንተራክት ሲያደርጉ ሲገናኙ ውስብስብ ነገር ይፈጠራል። አዲስ ነገር ኢመርጅ ያደርጋል። የተገናኙ 1+1 = 2 አይደለም፣ 1+1 = 3 4 ሊሆን ይችላል። ኢመርጅ የሚያደርገው ነገር ውስብስብ ነው ለመረዳት። ሌላ በየጊዜው ይቀያየራል፣ ነገሩ ይቀያየራል። አንዱ በሌላው ላይ ኢንተርዲፔንደንስ አለ፣ አንዱ በሌላው ላይ የተመሰረተ ነው። ሰልፍ ኦርጋናይዜሽን አላቸው ሲስተሙ። እያንዳንዱ ሲስተም ያለ ሴንትራል ኮንትሮለር ራሱን ማድረግ ይችላል። ሲቪል ሶሳይቲ አመራር ራሱን ይቻላል። የመንግስት አመራር፣ የመንግስት ልማት ድርጅቶች፣ የሶስቱ ምክር ቤት፣ የህግ ተርጓሚ፣ ህግ አስፈጻሚና ህግ እንትን አውጪ፣ የነሱ ግንኙነት በጣም ኮምፕሌክስ ነው። ሰልፍ ኦርጋናይዚንግ እንትን አለ። ሌላ ዳይናሚክ ነው፣ በጣም ፈጣን ለውጥ ያስመዘግባል። እንደዚህ ያለው ሁኔታ ባህሪ ያለውን ነገር ዲል ለማድረግ ስትሞክሩ፣ ከእንደዚህ አይነት ጋር ስትሞክሩ ነገርየው ኮምፕሌክስ ሲስተም ነው ይባላል። እንደዚህ ኮምፕሌክስ ሲስተም ከሆነ የምትሰራው በጣም መጠንቀቅ ይጠይቃል። የምትሰራው ነገር ኮኦርዲኔት ልታደርግ እየሞከርክ ያለው በጣም ከኮምፕሌክስ ነገር ጋር ነው። ዛት ኒድስ ኮምፕሌክስ። ይሄን አንደርስታንድ ማለት ሲምፕል አለመሆን፣ ደውለህ ብዙ ኢንተረስት እንዳለ ይሄን በዚህ ኮምፕሌክሲቲ ውስጥ ተራይብ እያደረክ እንደሆነ ይሄን ኮምፕሌክሲቲ ጋር ዲል ለማድረግ እየሞከርክ መሆኑ ካልተረዳህ ስናቲንግ። ኮምፕሌክስ ሲስተም የሚባሉት ምንድነው? አሁን የሰው ልጅ አእምሮ በጣም ኮምፕሌክስ ነው። ኢኮሲስተም የሚባለው አጠቃላይ የአመራር ልማት ኢኮሲስተም ሊሆን ይችላል። ኢኮኖሚስ፣ ሶሻል ኔትወርክስ፣ ተቋማትና ኮርፖሬሽኖች፣ እነዚህ ኮምፕሌክስ ሲስተም ናቸው። የኛ ኮምፕሌክስ ሲስተም ይሄን ደምሩትና የኮምፕሌክስ ሲስተም ሲስተምስ ቲዮሪ የሚባላል። የኮምፕሌክስ ሲስተም ቲዮሪዎች ይሄ ፓተርንና መርሆችን ለሁሉም ኮምፕሌክስ ስርዓቶች ተግባራዊ የሚሆኑ ፓተርንና መርሆችን ለመለየት የሚሞክር ነው። ሲስተሙን አይቶ ሲስተሙ ምንድነው የጋራ ነገራቸው ብሎ መለየት የሚሞክር። ኪዮስ ቲዮሪ የሚባላል ወይ ደግሞ ዘ በተርፍላይ ኢፌክት ይባላል። መጀመሪያ የሚያጋጥሙ ትንሽ ነገሮች እንዴት ከፍተኛ ውጤት እንደሚያመጡ ከፍተኛ ተጽዕኖ እንደሚያመጡ ለመተንተን የሚሞክር ነው። ኔትወርክ ቲዮሪ የሚባላል። ኔትወርኮች እንዴት ነው የሚያድጉት የሚቀየሩት፣ እንዴት ነው ፋንክሽን የሚያደርጉት ለመረዳት የሚሞክር ነው። ይሄ ኮኔክቲቪቲ የሚባለው የኔትወርክ ትስስር በተቋማት ለውጥና ህልውና ላይ ምን አይነት ተጽዕኖ እንደሚያሳድር ለማጥናት የሚሞክር ነው። ኤጀንት ቤዝድ ሞዴሊንግ የሚባላል። ይሄ በግለሰቦችና በስርዓት መካከል ያለ ኢንተራክሽን እና የሚያስገኘው ውጤት ለመተንተን የሚሞክር ነው። ግለሰቦችና ተቋማት ስርዓት ሲፋጩ የሚመጣው ኢመርጅ የሚያደርገው አዲሱ ባህሪ አዲሱ ፓተርን ምንድነው ብሎ የሚያጠናንተ ኮምፕሌክስ አዳፕቲቭ ሲስተም ሲል ይሄ እንደየሁኔታው እንደሚፈጠረው አዲስ ሁኔታ እንደ ኢመርጀንት ሲቹዌሽኑ ከሲስተም ከሁኔታው ጋር የሚያስታርቁ ሲስተሞች የሚያጠናንተ እነዚህ ሁሉ የሚነግሩን የኮምፕሌክስ ሲስተም በጣም ውስብስብ መሆኑ ነው። ኮምፕሌክስ ሲስተምን ለመረዳት በጣም የሚያስቸግረው አንደኛ አንፕሬዲክቲቭ ነው፣ ተገማች አይደለም። ሁለተኛ አንዳንድ ጊዜ በጣም በዴብዝ ካላየነው ጠለቅ ብለን ካላየነው ኦቨር ሲምፕሊፋይ እናደርገዋል፣ በትንሽ ነገር አይተን ትላል። ሶስተኛው ኮምፕሌክስ ሲስተምን ለመረዳት ውስብስብ ስርዓቶችን ለመረዳት ኢንተርዲሲፕሊነሪ የሆነ የብዙ ትምህርቶች የብዙ ዲሲፕሊኖች እውቀት ይጠይቃል። ሰው የሌለው ማለት ያ አስቸጋሪ እንዲሆን ያደርገዋል። ኮምፕሌክስ ሲስተሞችን መረዳት የምንሰራው ስራ ውጤታማ እንዲሆን ያደርጋል። ኢፍ ዊ ዋት ዊ ዱ ኢዝ ኮምፕሌክስ፣ ግንኙነቱን ኢንተራክሽኑ ምኑን አውቀን በዚህ ውስጥ እንዴት ተራይቭ አድርገን እንደምንወጣ ወይ እንወድቃለን ወይ እንትን በጣም በጥሩ ሁኔታ ከተረዳ ነው ለዛ ስትራቴጂ ከነደፍን አንድ ሰዓት ካደረግነው እናሸንፋለን፣ ካልሆነ እንወድቃለን። ምን ብለናል? የት እንዳለንና ምን እንደሆን ይሄ ያለንበትና መሄድ መዳረሻችን በጣም መለያየቱ ምን እንደፈጠረብን እሱ ለመፍታት ምን እንዳደረግን፣ ሁለተኛው ያለን የምንሰራውን ስርዓት ኮምፕሌክሲቲ ተረተናል። ሶስተኛው የሐሳብ ግልጽነት እና የስትራቴጂክ ኢንሳይት ጉለት አለ ብለናል። እሱ ምን አመጣብን ነው?
እንግዲህ መጀመሪያ ሐሳብ ግልጽነት ምንድነው ጥቅም የሚያስገኘው ምንድነው? የሐሳብ ግልጽነት ሲባል በራዕይ በግብና በዓላማ መካከል ያለ ስምረት መናበብ እና የእርስ በርስ መደጋገፍ ነው። እንደዚህ አይነት ሁኔታ ሲኖር የሐሳብ ግልጽነት ሰፍነዋል ይባላል። በተጨማሪም ግልጽና በደንብ የተቀመጠ ሊሳካ የሚገባ ግብ፣ የግለሰብ ዓላማ፣ የቡድኑ ግብ፣ የኮርፖሬቱ ራዕይ ወይ ደግሞ ናሽናል አምቢሽን ያካትታል። ለግለሰቦች አይዲያ ክላሪቲ ሲኖራቸው ምንድነው የሚሆነው? ግቦቻቸው ላይ ፎከስ ይሆናሉ። የትኛውን ተግባር በመቼ እንደሚያከናውኑ በጊዜ በሁኔታ ይለያሉ፣ ፕራዮሪቲ ያወጣሉ። ከዚህ የሚያናጥባቸው የሚያዘናጋቸው ነገር ሲመጣ ነው ይላሉ፣ ሬዚስት ያደርጋሉ፣ ዲስትራክሽን። በዛ ምክንያት ግርታን ይቀንሳል። ውሳኔ አሰጣጥ የሳለጠ ውሳኔ አሰጣጥ እንዲኖር ያደርጋል። አቅጣጫ ያመላክታል። ቲሞች አይዲያ ክላሪቲ ያላቸው የሚባለው የጋራ የሆነ ግልጽ ራዕይ ሲኖር፣ መሪዎች በደንብ አድርጎ የተቀመጠ ዓላማ ሲኖራቸው፣ ዓላማቸውና ጥረታቸው ሲገጣጠም ሲጎራረስ እና እዛ ላይ ፎከስ ሲያደርጉ በተግባርም አብረው ከቲሙ ጋር ያ ሁኔታ እንዲሳካ ሲሰሩ፣ ግልጽነት በጎደለበት ሁኔታ ቡድኖች ምን ይሆናሉ? ፍራግመንት ይሆናሉ፣ ይበታተናሉ። አንዱ ወደፊት ይሄዳል፣ ሌላው ወደ ግራ ይሄዳል፣ ወደ ቀኝ ይሄዳል፣ አንዱ ወደፊት ይሄዳል። አንኢንስፓየርድ ይሆናሉ፣ ወይም ደግሞ አያገባኝም ብለው ዲስኢንጌጅድ ይሆናሉ፣ በስራቸው ያላተኮሩ ይሆናሉ። ለካምፓኒዎችና ለአገሮችስ ግልጽ የሆነ የአይዲያ ክላሪቲ የሐሳብ ግልጽነት ሲኖር የሚያመጧቸው ኢኒሼቲቮች እንደየሁኔታቸው ቅደም ተከተል እንዲኖራቸው ያደርጋሉ። ለነዚህ ኢኒሼቲቮች አፈጻጸም የሚያስፈልገው ሀብት እንዲመድቡ ያስችላቸዋል። እና ይሄን ራዕይ ደግሞ ፓወርፉል በሆነ መልኩ ለባለድርሻ አካላት እንዲገልጹ ኮሙኒኬት እንዲያደርጉና እንዲያጋቡት ህልማቸውን ያደርጋል። የሐሳብ ግልጽነት በጎደለበት ሁኔታስ የዓላማ መናጠብ፣ መንፈራቀቅ፣ ግርታ እና ኢንኤፊሽንሲ ይሰፍናል። በዛ ምክንያት አይሳካም። አይዲያ ክላሪቲ ምንድነው የሚያመጣው ተጽዕኖ? ፎከስ እና አላይንመንት፣ ማተኮርና መሰናሰል፣ መጣጣም ያመጣል። እንደ መሪ ኮከብ ነው የሚሆነው። ክላሪቲ ኦፍ አይዲያ መሪ ኮከብ ይሆናል። ኮከቧ እየሄደች ትመራለች፣ ከፊት ለፊት ከኋላ ሌላው ይከተላል። ኮግኒቲቭ ሎድ የሚባለው ጫና በአእምሮ ላይ የሚፈጠር ጫና ይቀነሳል። ክሊር አይዲያ ክላሪቲ ስላላችሁ የትኛውን ልምረጥ፣ ምን ሊያዝ ምናምን አትሉም። ሁሉን ነገር ታውቁታላችሁ። ምን ማድረግ እንዳለባችሁ ክሊር እንትናላችሁ። በዛ ምክንያት ከፍተኛ የሆነ ተነሳሽነት ይኖራል። ግልጽ የሆነ ነገር አለ። ለምን እንደምትሰሩ ታውቃላችሁ ምናምን እንዴ ነው። ይሄን የሚገልጹ ኮንሰፕቶች ለምሳሌ ፐርፐስ ድሪቭን አክሽን ይባላል። እና ይሄ ሰውዬ ይሄ ሳይመን ሼክስ ስታርት ዊዝ ዋይ የሚል መጽሐፍ አለ። ስታርት ከመጀመሪያ ለምን ብላችሁ ጀምሩ። ለምን የሚለውን ጥያቄ ስትመልሱ የመለሱ ግለሰቦች የመለሱ ተቋማት ያወጡትን ነገር በፓሽንና በኮሚትመንት በከፍተኛ ወኔና ዴዲኬሽን ያወጡትን ነገር ይፈጽማሉ። ሜንታል ሞዴልስ የሚመጡ ሐሳቦቹ በግልጽ መቀመጣቸው ክሊር የሆነ ግልጽ የሆነ ሜንታል ሞዴል እንዲሆን ያደርጋል። ያ በሆነ ጊዜ ግለሰቦች፣ ቲሞች፣ ካምፓኒዎች ኮምፕሌክስ የሆነ ነገር ግልጽ ሆኗል በግልጽ ሲምፕሊ ክሊርሊ ኢን ፕሪሳይዝ ማነር አንደርስታንድ ስለሚያደርጉት ውሳኔ በፍጥነት ይወስናሉ። ውሳኔ ይወስናሉ ብቻ ሳይሆን በፍጥነት ይወስናሉ፣ ትክክለኛ ውሳኔ ይወስናሉ። ኢንዲሲሽን የሚባለው ውሳኔ አለመወሰን የሚባለው ነገር ይቀራል። የሳተ ውሳኔ መወሰን የሚባለው ይቀራል። ወይ ደግሞ የተጓተተ ያልተሳለጠ ውሳኔ መወሰን የሚባለው ነገር ቀሪ ይሆናል። ስቲቭ ጆብስ እና አፕል ምንድነው የወሰነው? ስቲቭ ጆብስ አፕል የሚያመርተው ዝም ብሎ ኮምፒውተር አይደለም። ከኮምፒውተሩ በላይ የሰው ልጅና ቴክኖሎጂን ማገናኘት፣ የሰው ልጅን ማዕከል ያደረገ ቴክኖሎጂ ማምረት ነው ፎከሳችን አለ።
ይሄ ችግር ላይ የነበረውን ካምፓኒ አውጥቶ በተጠቃሚዎች የተወደደን ኔልሰን ማንዴላ በግልጽ አፓርታይድ ማብቃት አለበት፣ ግን አፓርታይድ ከፈረሰ በኋላ ሌላ አፓርታይድ አናመጣም፣ ሁለቱ ህዝቦች ወንድማማች ህዝቦች ናቸው ብሎ በመወሰኑ ያ ክላሪቲ ስንት እየተቃወመው ስንት እየተደረገበት በግልጽ እንትናሉ። ዛሬ ድረስ ግንብ ገንቢ አይደለም ኔልሰን ማንዴላ፣ አጥር ገንቢ አይደለም፣ ብሪጅ ቢውልደር ነው፣ ድልድይ ገንቢ ነው። ተኩላ ወይም ደግሞ ቀበሮ መሆን ሲችል በግነትን የመረጠ ነው። መበቀል ሲችል በቀልን የተወው 27 ዓመት 28 ዓመት የታሰረ ሰው ሆኖ መሐሪነትን ትልቁን ፒክቸር ያየ ሰው ነው። ከበቀል ይልቅ አብሮ መስራትን፣ አብሮ መኖርን፣ አብሮ ታላቅ አገር መገንባትን መንገድ ያሳየ ትልቅ ስብዕና ነው። ከሞት በላይ ከመቃብር በላይ የሆነ ሰው ነው ይባላል። ዛት ዘለግስ ያን የተከፋፈለ ቡቱቱ እንተፈንቶ የወጣበት ሀገር ዩናይት አድርጎታል። ከነ ሙሉ ችግሩ አንድ ለማድረግ ሞክሯል። ከሱ በኋላ የመጣው የአመራር ትውልድ ቢሰራ ኖሮ ደግሞ አሁን ሳውዝ አፍሪካ ውስጥ ችግር አለ። ያ ችግር ግን በሱ ምክንያት የመጣ አይደለም፣ ከሱ በኋላ የመጡ ሰዎች ባለመስራታቸው ነው። አትሊስት እንደዛ ብያምናለሁ። ሁለተኛው ስትራቴጂክ ኢንሳይት የሚባለው ነው። ክላሪቲ ኦፍ አይዲያ ስትራቴጂክ ኢንሳይት። ስትራቴጂክ ኢንሳይት ማለት ከዛሬ ካሁን ባሻገር ታላቁን ስዕል አዝማሚያ፣ እድል እና ነገን አሻግሮ የማየት ጥበብ ነው። ዳታ መሰብሰብ፣ ኮምፕሌክስ ሲስተምን አንደርስታንድ ማድረግ፣ መካከል ያለውን መረዳት እና ነገ ጠዋት የሚመጣውን ሁኔታ መገመት ይጠይቃል። ስትራቴጂክ ኢንሳይት የተሟላ ስትራቴጂክ ኢንሳይት ያለው መሪ፣ ግለሰብ፣ ተቋም ሐሳቦቹን ወደ ሊተገብሩ የሚችሉ ተጨባጭ ስትራቴጂዎች ከረጅም ጊዜ ግብ ጋር የሰመሩ የተሰናሰሉ ተጨባጭ ስትራቴጂዎች የመቀየር ኃይል ይኖረዋል። ግለሰቦች ስትራቴጂክ ኢንሳይት ሲኖራቸው ምንድነው የሚሆነው? የሚወስዱት እርምጃ ብሮደር ኢምፕሊኬሽን ትልቁ ስዕል ነው ያለው። የሚገጥማቸውን ተግዳሮት ይረዳሉ። ይሄን ለመወጣት የሚያስችለው ዘ ሞስት ኤፊሽንት መንገድ እድል ይከፍታሉ። ቲሞችና መሪዎች እንደዛ ሲኖራቸው ኢመርጂንግ እየመጣ ያሉ እየተቋቋሙ ያሉ ኢመርጂንግ እድሎችና አደጋዎችን ይገነዘባሉ፣ ቀድሞ ያሸታሉ። በዛ ምክንያት እነዚህን ችግሮች ለመወጣት የሚያስችል እድል ይፈጥራሉ። እንደዚህ ሲሆን አዲስ ነገር ይፈጥራሉ፣ ይተባበራሉ። በመንገድ ላይ የሚያጋጥማቸውን ተግዳሮት መቋቋም ይችላሉ ቲሞቹ ማለት። ስትራቴጂክ ኢንሳይት ያለው ተቋም፣ ግለሰብ፣ መሪ፣ አገር ምን ያህል አንደኛ የሚወስነው ውሳኔ መረጃ ላይ የተመሰረተ ነው። አዳዲስ ነገር ይፈጥራል፣ ከሁኔታ ጋር በቀላሉ ይላመዳል። ለወደፊቱ የሚመጣ መጻኢ ጊዜ የሚመጣውን ቻሌንጅ አስቀድሞ ይለያል፣ ያውቃል። አዳዲስ ስትራቴጂክ ኢንሳይት የምናውቅበት መንገድ ምንድነው? ስዎት አናሊሲስ፣ ሲናሪዮ ፕላኒንግ ምናምን። ዋረን ባፌትና ኤሎን ማስክ አብነት ነው። ኤሎን ማስክ ፊውቸር እንትኑን ገበያውን አይቶ ኤሌክትሪክ መኪና ጀምሮ አሁን ይኸውላችሁ 10 ሚሊዮን መኪኖች በአመት ይሸጣሉ አጠቃላይ። የዋረን ባፌት ስትራቴጂክ ኢንሳይት በዓለም ውስጥ ካሉ ትልልቅ የቢዝነስ ሳክሰስፉል ቢዝነስ ሰዎች መካከል አንዱ እንዲሆን አስችሎታል። የአይዲያ ክላሪቲ እንዲፈጠርና ስትራቴጂክ ኢንሳይት እንዲኖር አንድ ካምፓኒ፣ አንድ ግለሰብ፣ አንድ መሪ፣ አንድ ተቋም ሮድማፕ ንድፍ ያስፈልገዋል። ፍኖተ ካርታ ሁለቱን ያስተሳስራል። አይዲያ ክላሪቲ፣ ስትራቴጂክ ኢንሳይት ሁለቱን ብለንድ ያደርጋል። እንደዛ ሲሆን ክሊር አቅጣጫ ይኖረናል። በየጊዜው የምናስመዘግበውን ውጤት ለመለካት ያስችለናል። ሀብት አጠቃቀማችን፣ ጉልበት አጠቃቀማችን፣ እጃችን ጋር ያለው ነገር ኤፊሽንት እንዲሆን ውጤታማ በመሆኑ እንድንጠቀም ያስችለናል። ሮድማፕ ስማርት ጎል ይጠይቃል። ቻርትና ታይም ላይን ይጠይቃል። እንደዛ ሲሆን ሜዥረብል ክሊር የሆነ ሮድማፕ ይኖራል። የናሳ አፖሎ ፕሮግራም እና ማርሻል ፕላን ምሳሌዎች ናቸው። አንድ ካምፓኒ፣ አንድ ግለሰብ፣ አንድ ተቋም ኢፌክቲቭ የሆነ ውጤታማ የሆነ የቼንጅ ስትራቴጂ ሲኖረው፣ የቼንጅ ስትራቴጂና አተገባበር ሲኖረው የማያቋርጥ ትራንስፎርሜሽን፣ የማያቋርጥ ለውጥ ያስመዘግባል። ችግሮች ሲገጥሙ፣ አንሰርቴኒቲ ሲገጥሙ አዳፕተብል ነው፣ ለሁኔታው ከሁኔታው ጋር ይስማማል፣ ሰርፕራይዝ ላይሆን። የአመራር ድጋፍ ያገኛል። አመራር ሁኔታውን ይገነዘባል፣ ይገዛዋል ሐሳቡን፣ እንዲሁም ያልተቆጠበ ድጋፍ ያደርጋል። የአይዲያ ክላሪቲ ያለ
ስትራቴጂክ ኢንሳይት አለ፣ ቼንጅ አለ። ሶስቱን ያገናኘን። ሶስቱ ሲገናኝ ኃይል ይፈጥራል። የሐሳብ ግልጽነት ፈጠረ። የሐሳብ ግልጽነቱ ክሊር ወደ ሆነ ስትራቴጂክ ኢንሳይት መቀየር አለ። የሐሳብ ግልጽነትና ስትራቴጂክ ኢንሳይት ተደምሮ ክሊር የለውጥ ፕራክቲስና ስትራቴጂ በድምር ትራንስፎርም እንዲሆን ተቋም ትራንስፎርም እንዲሆን አገር ይሰጠናል ማለት። ለግለሰቦች ፓርትነርሺፕ ምን ያስገኛል? በዳይቨርሲቲ ውስጥ ጥንካሬ ያስገኛል። ኮምፕሊመንተሪ ስኪል፣ ናውሌጅ፣ ፐርስፔክቲቭ እና የምታገኙ ያደርጋል። ተነሳሽነትና ተጠያቂነት አቴታይም እንዲመጣ ያደርጋል። ፓርትነርሺፕ እንድትነሳሱ ትልቅ ነገር እንድትሰሩ ያደርጋል። ካላሰራችሁ ደግሞ ተጠያቂ እንድትሆኑ ግንኙነት ስለሆነ ለቲሞችና ለመሪዎች ፓርትነርሺፕን ያመጣል። ሲነርጂ ያመጣል፣ መደመር ያመጣል። የአመራር ጥንካሬም እንዲሁ ያመጣል። ለካምፓኒዎችና ለሀገራት የቢዝነስ እድል ያሰፋል። ዓለም አቀፍ ተጽዕኖ ይጨምራል። ፓርትነርሺፕ ሲኖር ምንድን ነው የሚያደርገው? ኤፊሽንሲና ምርታማነትና ኤፊሽንሲ ውጤታማነትን በከፍተኛ ደረጃ ይጨምራል። አደጋ ሪስክን በጣም ይቀንሳል። ለእውቀትና ለኤክስፐርቲዝ ከፍተኛ አክሰስ በከፍተኛ ተደራሽ ያደርጋል። አጋርነት ሲጎል ተቋም አጋር ሲያጣ ግለሰብ አጋር ሲያጣ ምን ይሆናል? አይዞሌሽን ነው፣ አንደኛው መገለል ነው። ለግለሰብ ደረጃ ግለሰቡ ይገለላል፣ ብቻውን ይሆናል። በርን አውት፣ ተስፋ ይቆርጣል፣ ይደክመዋል፣ ስትረስ ይሰማዋል። ለቡድንና ለመሪዎች ሲሆን ፍራግመንቴሽን ይመጣል፣ መፈራገጥ፣ ዲሳር ያለመግባባት፣ አመራሩ ያለው አክሰስ ምናምን በጣም ሊሚትድ ይሆናል። ኤክስፖዠር ምን ሁሉ ነገሩ ይሆናል። ለሀገራትና ለካምፓኒስ ስታግኔሽን ይሆናል። በአንድ እዛው ላይ መቆም ይመጣል፣ መቸከል ይመጣል። የተፈጠሩ እድሎች ይባክናሉ። ዓለም አቀፍ ተጽዕኖ አይኖርም፣ ግሎባል ኢምፓክት አይኖርም። አጋር አልባ ተቋም የሆነ ተቋም ምን ይሆናል? ማስፋት አይችልም። የሆነ ቦታ ያለውን ነገር ማስፋት አይችልም። ሪሶርስ ያጋጥመዋል፣ የቴክኒካል ችግር ያጋጥመዋል። ያለው ሀብት ይባክናል። የጥረቱን ያክል ውጤት አያመጣም። የመማር እድል ይባክናል። ኮዳክና ኖርዝ ኮሪያ አንዱ ኤግዛምፕል ነው። ኮዳክ ባለፈው ተናግረናል። ኮዳክ 1976 ምናምን ዲጂታል ካሜራ ኢኖቬት አድርጎ ያኛው ካሜራ ይሻለኛል ብሎ ጉድ ሆኗል። ኮዳክ ከኢመርጂንግ ቴክኖሎጂ ካላቸው ካምፓኒዎች ጋር ፓርትነር ቢያደርግ ኖሮ ይህን ሁኔታ ማስቀረት ይችል ነበር። ሰሜን ኮሪያም ከዓለም ተለይታ ለብቻዋ መቆሟ ለብዙ ነገር ዳርጓ ወደ ኋላ ቀርታ አሁን ደቡብ ኮሪያ ሰማይ ደርሳለች። ያለመታወቅ የዓለም ሰዎች ህልውናን ያለመገንዘብ ጣጣስ ምንድን ነው? አለመታወቅና ግንዛቤ ውስጥ አለመግባት ምን ያስቸግራል? ግለሰቦች የማደግ ነፃነት አለው፣ ግን ያው ምን አይነት እድገት ነው? እድገት ሊያውቁ ይገባል። ለቡድኖችና ለመሪዎች አለመታወቅ ኤክስተርናል ዲስትራክሽን ያስወግዳል። ለሀገራትና ለካምፓኒዎች ለኢኖቬሽን ምክንያት ሊሆናል። ግን አለመታወቅ የማደግን እድል ሚስድ ኦፖርቹኒቲ እንዲሆን ያደርገዋል። ቢኮዝ ኮዳክ ፓርትነር ያስፈልገው ነበር። አለመታወቃችሁ የምትሰሩትን ነገር ሰው አይጠቀምበትም። የምትሰሩትን ነገር የመጠቀም ፍላጎት አይኖርም። ምንድን ነው? ለምን እንደሚሰሩት አለመታወቃችሁ ኢንፍሉዌንስ እንዳሏቸው ያደርጋል። መታወቅስ ምንድን ነው ጥቅሙ? ሰዎች ሲታወቁ ኢንክሪዝ እድላቸው የማደግ የምናምን ፕሮዳክት የመጠቀም እድላቸው በከፍተኛ ደረጃ ያድጋል። ተቀባይነትና ተጽዕኖ ፈጣሪ ይሆናሉ ሲታወቁ። ቲም መሪዎች ሲታወቁ ምን ይሆናል? ሲታወቁ በመካከላቸው የመተባበር እድላቸው ከፍተኛ ይሆናል። በመካከላቸው ከፍተኛ እምነት ይኖራል፣ ስለሚተዋወቁ ማለት። ካምፓኒስ አገራት ታዋቂ ሲሆኑ ይሆናል ለሪሶርስ ያላቸው አክሰስ ተደራሽነት ከፍተኛ ይሆናል። ተወዳዳሪነታቸውም ከፍተኛ ይሆናል። ኦፕራ ዊንፍሬ ስትታወቅ ሚዲያ ኤምፓየር ኢንፍሉዌንስ አላት። ኦፕራ ዊንፍሬ ጋር መቅረብ ለምንህ ነው? ምን ብለህ ነው? ያ ከፍተኛ ገቢ። ሲንጋፖር ያላትን ትንሽ ነገር ተጠቅማ ትንሽ ያደገች ታዋቂነት አመጣላት። እሱን ደግሞ ተጠቅማ እድገቷን አጠናክራ አጣድፋ አፋጥና ትልቅ ደረጃ ደረሰ። ሪኮግኒሽን ማለት ሲንጋፖር ከአሸዋነት ወደ እንትነት ሲቀየረች ምናምን የተባለ ብራንዲንግ ዓለም ሁሉ ሪኮግናይዝ የሚያደርጋት የእድገት ምሳሌ ያደርጋት። እሱ ተመልሶ ገንዘብ ሀብት አመጣና አፕስኪል አደረገች ማለት ነው። ፓርትነርሺፕ በጣም ጠቃሚ ነው። መታወቅ ጠቃሚ ነው። ኦርጋናይዜሽናል ሬዚሊየንስ አሁን እየመጣ ያለው ለውጥ ፍጥነቱ፣ አንሰርቴኒቲውና ዲስራፕሽን
አፍራሽ እያፈረሰ እንትን የሚል ነገሩ የገነደሰ ይጣል አዲስ ነገር የሚያበቅል ዲስራፕቲቭ የሆነ እድገት እየመጣ በመሆኑ የቴክኖሎጂ እድገት ፉክክሩ ሂውማን ካፒታል እና እየተቋቋመ ያለው ባህል ዘላቂነትና የረጅም ጊዜ ስኬት ጉዳይ እነዚህ በድምሩ ተቋማት በዚህ ዘመን በዚህ ክፍለ ዘመን በተለየ ሁኔታ ካልሰሩ በስተቀር አላስፈላጊ ትርፍና አላስፈላጊ ይሆናሉ። ብዙ ተቋማት አይዘልቁም። ቁጥሩን ነግራችኋለሁ። ለምሳሌ ሃይራርኪካል ለምሳሌ ከሚቀሩ ተቋማት አሰራሮች መካከል የተቋማት ስትራክቸር የነበረው ከዚህ በፊት የምናውቀው ሪጂድ ሃይራርኪ ነው የነበረው። ሪጂድ የሆነ ተዋረድ። ይሄ ፍሌክሲብል ዲሴንትራላይዝድ እና ኔትወርክድ ስትራክቸር እየተተካ የተቋማቱ ስትራክቸር ፍሌክሲብል ነው፣ ዲሴንትራላይዝድ ነው። ልክ እንደ ኦክቶፐስ እንትን ያሉ ቪዲዮዎች ታያላችሁ። ኔትወርክድ ስትራክቸር እየተተካ ነው። ስለዚህ ተቋማት አንዱ የሚለኩበት እንትን የሚሉበት ነበር፣ ስትራክቸራቸው እየተቀየረ ይመጣ ነው። ይሄ የሆነበት ምክንያት ሪሞት ወርክ የሚባል አለ። ለስራ የሚጠቀመው አጃይል ሜቶዶሎጂ ነው። ውሳኔ በፍጥነት መወሰን አለበት። ቢዘገይ ያደገኛል። ዲሴንትራላይዝ ያደርገዋል። አንዱ ሁለተኛው ደግሞ ቶፕ ዳውን ሊደርሺፕ ነው። ይሄ ቶፕ ዳውን ሊደርሺፕ በ21ኛው ክፍለ ዘመን የቀረ ኮላቦሬቲቭ እና ፓርቲሲፓቶሪ ሊደርሺፕ ሞዴል እየተተካ ነው። የሚያስተባብርና የሚያሳትፍ የአመራር ስርዓት ሞዴል ለወደፊቱ የ21ኛው ክፍለ ዘመን አመራር ኢምፓወር የሚደረግ መተማመን የሚያሰፍንና አጃይል እንደየሁኔታው ከሁኔታው ጋር አብሮ የሚሄድ አመራር ራሳቸውን የቻሉ ዲፓርትመንቶች ባውንደሪ ያላቸው ምናምን ያላቸው ትንሽ ሳብዲቪዥንስ ነው ኦርጋናይዜሽን ውስጥ የነበረው። አሁን ክሮስ ፋንክሽናሊቲ የሆነ ባውንደሪው የጠፋ ክሮስ ፋንክሽናል ቲም እና ኔትወርክ እየተቋቋመ ነው። ኔትወርክ ተቋማት አሳታፊ በትብብር ላይ የተመሰረተ አላይኒንግ እና ኢንቴግሬቲቭ ዲፓርትመንትስ መቋቋም ላይ ይሄዱ ነው። ፐርማነንት ኦፊስ ስፔስ እየጠፋ ነው። ሪሞት ወርክ፣ ሃይብሪድ ሞዴልስ፣ ፍሌክሲብል ወርክ ስፔስ አዳዲሶቹ እንትኖች ናቸው። አዳዲሶቹ ተቋማት አጃይል ኦርጋናይዜሽንስ ናቸው። አዳፕታቢሊቲ፣ አጂሊቲ፣ ኢተሬቲቭ ፕሮሰስ፣ ፍሌክሲብል፣ ካስተመር ሰንትሪክ እና ሪስፖንሲቭ ደንበኛን ማዕከል ያደረጉ ለችግሮች ለእንትኖች ጥያቄ የሚሰጡ እንደየሁኔታው መስራት የሚችሉ ተቋማት ነው። ሁለተኛው ኔትወርክድ ኢንተርፕራይዝስ ነው እየመጡ ያሉት። ዝም ብሎ ሰራተኞቻቸው ላይ ብቻ አይደለም። ይሄ ሁሉ የምንፈጥረው ኔትወርክ 21ኛው ክፍለ ዘመን ላይ ሬሌቫንት ተቋም ያደርገናል። ኔትወርክ ይኖራል። ኤክስተርናል ኔትወርክ በጣም ኢምፖርታንት ነው ለሳክሰስ። አቅራቢዎች፣ ኮላቦሬተርስ፣ ኢንተርናል ሃይራርኪ በተጨማሪ ኤክስተርናል ኔትወርክ በጣም ጠቃሚ ነው። ዘላቂ ለመሆንና በረጅም ጊዜ እንትን ለማለት ተቋማት መቀየር አለባቸው። ሬዚሊየንስ የሚባለው አይበገሬነት እንግዲህ ተቋማት ይህን ጥበብ የሚያገኙበት ይህን ፍሌክሲብል የሚሆኑበት ለረጅም ጊዜ አስበው የሚሰሩበት እና ለደንበኞቻቸው ለሰራተኞቻቸውና ለባለድርሻ አካላቸው ማዕከል ያደረገ ስራ የሚሰሩበት ጥበብ ነው። አዳዲሶቹ ኦርጋናይዜሽኖች እያበቃ ያለው የኦርጋናይዜሽኖች እንትን ሃይራርኪካል ስትራክቸር እየቀየረ ነው። ቶፕ ዳውን ከላይ ወርታች የሚወርደው ያመራር ስራ ይሄ ዲፓርትመንት ይሄ ነው የሚባለው ነገር እየቀረ ነው። ቋሚ የኦፊስ ስፔስ እየቀረ ነው። አዳዲሶቹ ኦርጋናይዜሽኖች እንግዲህ አጃይል ኦርጋናይዜሽንስ አዳፕታብል አጃይል እና ኢተሬቲቭ ፕሮሰስ ላይ የተመሰረተ ኔትወርክድ ኢንተርፕራይዝስ ፕላትፎርም ካምፓኒስ ዲጂታል ፈርስት ካምፓኒስ ፐርፐስ ድሪቭን ኦርጋናይዜሽንስ እነዚህ የአዳዲሶቹ በዚህ ዘመን በሚቀጥለው ዘመን የሚመጡ አዳዲስ ተቋማት ናቸው። ይሄ ሪጂድ ኦርጋናይዜሽናል ስትራክቸር የሚባለው ነገር እየቀረ ነው። አሁን እንኳን ማኬንሲ ያወጣው ሪፖርት እንደሚያሳየው በአሁኑ ዘመን 13% የሚሆኑ ካምፓኒዎች አዲሱን ስትራክቸር አጂሊቲ ምናምን አዳፕታቢሊቲ ላይ የተመሰረተ የሚሰሩ ካምፓኒዎች ስትራክቸርን ነው የሚጠቀሙት። ይሄ ውጤታማ ያልሆነ የለውጥ አመራር 70% የቼንጅ ማኔጅመንት የለውጥ ጥረቶች ፌል ያደርጋሉ። ይሄ ምክንያቱ ኢንኤፊሽንት የሆነ የለውጥ ደካማ የሆነ የለውጥ አመራር ነው። በሚቀጥለው ዘመን የሚመጡ ተቋማት ይሄን ካልቀየሩ መኖር አይችሉም። ይሄ ቶፕ ዳውን ሊደርሺፕ የሚባል ከላይ ወደታች የሚወርድ 75% በ2020 ዴሎይት ያወጣው ግሎባል ሂውማን ካፒታል ትሬንድ ሰርቬይ የሚለው 75%
75% ተቋማት ትብብር ላይ የተመሰረተ አገልጋይ አመራር ላይ የቆመ የአመራር ስርዓትን በዋነኛነት ይከተላሉ። በ2025 ኢንፍሌክሲብል ሪሞት ወርክ ፖሊሲስ የሚባለው ይሄም ይቀር ይሆናል አንዱ። በ2025 እንኳን 22% ካምፓኒዎች የሚያሰሩት ሰራተኛ በፊክስድ ቦታ ሳይሆን እንደዚህ ኦፊስ ሳይሆን ሪሞት ወርክ ይሆናል የሚል ፕሬዲክሽን አለ። ያው የሚወጡ ዳታዎች እንደሚያሳዩት 71% ካምፓኒዎች አጃይል አሰራርን ይከተላሉ። አጃይል ሜቶዶሎጂ ነው አሰራራቸው። ኦልሬዲ እንትን ሆኗል ማለት አጂሊቲ 71% ከሆነ በ2-3 ዓመት 100% ይሆናል። ዴታ ድሪቭን ዲሲዥን ሜኪንግ ዴታ ላይ የተመሰረተ ውሳኔ አሰጣጥ ሪል ታይም ዴታ ላይ የተመሰረተ ውሳኔ ስለሚሰጡ ከፍተኛ እንትን አላቸው። ቢኖራቸውም ቅድም ያልነው 35% ቀይም ሴቶችና ይሳሳታል። ይሄ ፌስ ሪኮግኒሽን ነጮች ጋር ስንት ብለናል? 1% ነው ያለው። የራሱ ችግሮች አሉበት እና ምን እንደሚያሳዩ 53% ካምፓኒዎች ዴታ ድሪቭን ላይ የተመሰረተ ውሳኔ የሚወስኑ ካምፓኒዎች ረቨኗቸው ገቢያቸው በሁለት እጥፍ ያድጋል ይላል። በጣም ኢምፖርታንት ነው እና ዲጂታል ትራንስፎርሜሽን ዲጂታል እንትን ላይ ኢንቨስት የሚያደርጉ ካምፓኒዎች ረቨኗቸው በከፍተኛ ገቢያቸው ከፍ ያደርጋል። በ2025 የዲጂታል ትራንስፎርሜሽን ገበያ የሚባለው ማርኬት የሚባለው $3.3 ትሪሊዮን ይደርሳል ተብሎ ይገመታል። ካስተመር ሰንትሪክ ቢዝነስ ሞዴል የሚከተሉ ካምፓኒዎች ማለት ልክ እንደነ አፕል ምናምን ማለት ነው። አንድ ሰርቬይ እንደሚያሳየው ደንበኞች አንድ ዕቃ የሆነ ቦታ ሄደው ሲገዙ መስተንግዶ የሚሰጣቸው መስተንግዶ የዕቃውን ያክል ጠቃሚ ነው፣ እኩል ነው። መስተንግዶ ከጎደለ ዕቃው ጥሩ ቢሆንም አይፈልጉት። ልክ ለዕቃው ለሚገዙት ዕቃ የሚሰጡት ቫልዩ ያክል የሚደረግላቸው መስተንግዶ ቫልዩ ያደርጋሉ እና 80% ደንበኞች እንደዚህ አይነት ስሜት አላቸው። አሁን ይሄ ካስተመር ሴንትሪክ ነው። ሰዎች ዕቃ መግዛታቸው ብቻ ሳይሆን እንዴት ትሪት እንደደረጉ ማተር ያደርጋል። ካልሆነ አይገዙም። የወደፊቱ ካምፓኒዎች ምንድን ነው የሚሆኑት? ኢመርጂንግ ትሬንዱ ምንድን ነው? ኤአይ ድሪቭን ኦርጋናይዜሽንስ ካምፓኒዎች ቅድም እንደተናገሩት በ2030 ኤአይ ማርኬት $15.7 ትሪሊዮን ይደርሳል ይባላል። እንግዲህ የትልቅ እንትን ነው። ይህን መጠቀም ይጠይቃል ማለት ነው። የወደፊቱ ካምፓኒዎች ሌላው ሳስተነብል እና ኤቲካል ቢዝነስ ፕራክቲስ አላቸው። በ2020 የተደረገ ኒልሰን ሪፖርት እንደሚያሳየው 68% ዓለም ውስጥ የሚገኙ ተጠቃሚዎች ለሚገዙት ዕቃ ብቻ ሳይሆን ካምፓኒው ሳስተነብል ፕራክቲስ ለኢንቫይሮንመንት ላይ ያለው ሴንሲቲቪቲ ላይ ተመስርተው ነው ዕቃ የሚገዙት። አታች ቫልዩ የፈለገ ምርጥ ዕቃ እያመረተ ፊውል ካርበን ምናምን ወደ ኢንቫይሮንመንት እየለቀቀ የሚጠቀም ካምፓኒ የሚያመርት ካምፓኒ ዕቃ አይገዙም። ኢንቫይሮንመንታል ሴንሲቲቪቲ ሳስተነቢሊቲ የሰው ልጅ ሁሉን ጭንቀት ሆኗል። ለምን? የሙቀት እየጨመረ ነው፣ የዓለም ሙቀት እየጨመረ ነው፣ ምናምን እየጨመረ ያሳስባቸዋል። ለዚህ ኮንትሪቢዩት የሚያደርግ ካምፓኒ ለክላይሜት ቼንጅ ኮንትሪቢዩት የሚያደርግ ካምፓኒ ዕቃ መግዛት አይፈልጉም። ዕቃውን ብቻ ሳይሆን የተመረተበት መንገድ ማተር ያደርጋል። በዚህ ምክንያት ኦርጋናይዜሽናል ሬዚሊየንስ በዚህ ጊዜ መቀጠል ሬሌቫንት ሆኖ መቀጠል በጣም ጠቃሚ ነው። አይቻልም ካልሆነ ለመቀጠል ደግሞ ጎዳውን ጎዲፕ የሚባላል። ለችግሮቻችሁ ብሮደር ሶሉሽን ሰፋ ያሉ መፍትሄዎች እንትን በሉ፣ ግን ደግሞ ስፔሲፊክ ታርጌት ግቡና በደንብ እንትን አድርጉ። እንደዚያ ሲሆን ተቋማት ብሮደር ሶሉሽን ለችግሮቻችሁ መፍትሄ ታገኛላችሁ። የሆነ ስፔሲፊክ ነገር ደግሞ ለይታችሁ በደንብ ስትሄዱ ታማኝ የሆነ ተጠቃሚ ታገኛላችሁ። ቶፕ ዳውን ቦተም አፕ ሆነ ታክቲክም ላይ ስሩ፣ ማይንድ ሴትም ላይ ስሩ። ያ በድምር እንትን ያደርጋል። ምን አይነት ስኪል ነው የሚያስፈልገን? ይህን በሙሉ አየን። ስኪል ተቋማት፣ ግለሰቦች ምን አይነት ስኪል ያስፈልጋቸዋል? ኪዩሪዮሲቲ እና ኮሌክቲቭ ኪዩሪዮሲቲ። ኪዩሪዮሲቲ አንድ ሰው ነው ሲጓጓ ጉጉት መጠን ነው። ኮሌክቲቭ ኪዩሪዮሲቲ ደግሞ እንደ ድርጅት ነው። ህፃናት እንትን አይላችሁም? ልጅ ያለሁን ልጅ በጣም የሚገርም ልጅ ነው። በቃ የማይጠይቀኝ ጥያቄ የለም። የሆነ ቦታ እንደው 1 ኪሎ ሜትር ብንሄድ ቆሞ ባባ ይሄ ምንድን ነው የማይጠይቀኝ ጥያቄ የለም። በቃ እንደው ህፃን ልጅ ስለሆነ የለም እንጂ ኪዩሪየስ ነው። ያየው ነገር ሁሉ ፋሲኔት ያደርገዋል። ዝም ብሎ እኔን እያወራ ምናምን አይሄድም። የሚያወራ የሆነ ነገር ምንድን ነው ይሄ እና 3 ዓመት ከ6 ወር ከ7 ወር መንገድ ላይ ለምሳሌ ወደ ትምህርት ቤት ታደርሱት ወይ ደግሞ ሌላ ቦታ በተደጋጋሚ የሚሄድበት ቦታ ይሄድ አቅጣጫ በተቀይሮ ያውቀዋል። ብዙ አይ ነገር
ይላል ያውቀዋል። ወደ ቤት ስትሄዱ አቅጣጫ ብትቀይሩ ያውቀዋል። ቢኮዝ ህፃናት ኪዩሪየስ ናቸው፣ በጣም ይጠይቃሉ። ግን ዘጀስ ዋንቱ ነው ህፃናት ስለሆኑ እና ጥናት ተመራማሪዎች ይሄ ነገር ይቀጥላል ወይ? ለምንድን ነው ሰዎች ተለቅ ሲሉ ዝም ይላሉ፣ አይጠይቁ? ኪዩሪየስ አይሆንም ለምንድን ነው ብለው ጥያቄ ጠየቁ። እና ምን ይባላል በአቨሬጅ በአማካኝ ህፃናት በየአንድ ሰዓቱ 107 ጥያቄ ይጠይቃሉ። 107 ጥያቄ። እንግዲህ የሚገርመው ህፃናት እኮ ይሄ ሁሉ የሚጠይቁት ጥያቄ ብዙ ሊያደርጉት አይደለም። እኛ ቤተሰብ እንመራለን፣ መስሪያ ቤት እንመራለን፣ ራሳችን እንመራለን፣ ብዙ ነገር እንመራለን። ብዙ ማወቅ ያለብን መጓጓት ያለብን እኛ ነን። አሳዛኙ ነገር ግን ብዙ የማያሳስባቸው ህፃናት በጣም ኪዩሪየስ ናቸው። ሰው ደግሞ እያደገ ሲመጣ እየተለቀ ሲመጣ ኪዩሪየስ አይሆንም። ኪዩሪዮሲቲ ያስፈልገዋል ለስራው በጣም የሚያስፈልገው ነገር ግን እየቀነሰ ይመጣል። ቢኮዝ የትምህርት ስርዓት ትምህርት ቤቶች ምናምን ኪዩሪዮሲቲን ፎስተር አያረጉ። ኪዩሪዮሲቲን የሚገል እንትን ያለን ኤፒሶድስ ኦፍ ኪዩሪዮሲቲ የሚባል እንትን አለ። ምንድነው የሆነው? ህፃናት በሁለት ሰዓት ውስጥ ኬጂ ያሉ 2.36 ጊዜ ይጠይቃሉ። በሁለት ሰዓት ስትሬች ውስጥ አምስተኛ ክፍል ሲደርሱ እነዚህ ልጆች ራሳቸው 0.48 ጊዜ ነው እንትን የሚሉት ኪዩሪየስ የሚሆኑት። ቀነሰ ማለት ነው። በሁለት ሰዓት ውስጥ 2.6 አምስተኛ ክፍል ሲሆኑ ግን 0.48። እንደዛ ብቻ አይደለም። አንድ ምርምር ተካሄደ 1600 ልጆች ጋር የተደረገ ምርምር ማለት 5 ዓመት 10 ዓመት እና 15 ዓመት ልጆቹ 5 ዓመት እያሉ ተጠኑ፣ 10 ዓመት እያሉ ተጠኑ፣ 15 ዓመት እያሉ ተጠኑ። የተለያዩ ልጆች አይደሉም፣ ተመሳሳይ ልጆች ናቸው። እና 5 ዓመት እያሉ ሲፈተኑ ይሄ ክሪኤቲቪቲ ስኮር ቴስት የሚባላል ኪዩሪየስ መሆኑን የሚያረጋግጥ ማለት። እነዚህ ልጆች 98% ውጤት አመጡ። 10 ዓመት ሲሆናቸው እነዚሁ ልጆች ስኮራቸው 30 ብቻ ሆነ፣ ውጤታቸው 30 ሆነ። በጣም የሚያሳስበው ነገር 15 ዓመታቸው ሲሆን እነዚህ ሰዎች 12% ብቻ ሆነ። እንግዲህ ችግር ፕሬሲንግ ችግር ያለው ክሪኤቲቪቲ የሚጠይቀው እየጨመርክ ሲመጣ ነው። ህፃናት እኮ ኪዩሪየስ ሆነው ምንድነው ነው ያውቁታል የሚለው አይ እውቀት እየጨመረ ስለሚመጣ ነው የሰው ልጅ የሚለው ደግሞ ውሸት ነው። እውቀቱ አይደለም ሲስተማቲካሊ እንዳናስብ ብዙ እንዳንጠይቅ የሚያደርግ እንትን ታዲያ 280 ሰዎች ላይ 280 ሰዎች ላይ የተደረገ ምርምር እንደሚያሳየው 2% ሰዎች ብቻ ናቸው ክሪኤቲቭ ተብለው የተለዩት። ሌሎቹ 98% ክሪኤቲቭ አይደሉም። እንዲያውም የሚያሳየው ቅድም ያልኳችሁ እውቀት ሲጨምር ነው ኪዩሪየስ የማይሆነ ሰው። ከፍተኛ እውቀት ያለው ሰው ኪዩሪየስ ነው ኖርማል። ዘሞር ዩ ኖው ዩ ዶንት ኖው ነው ያለው ኒቼ ነው ማለት ነው። ባወቃችሁ ቁጥር እንደማታውቁ የበለጠ ታውቃላችሁ። ስታውቁ ነገሮች የምትረዱበት መንገድ የተለየ ስለሆነ ብዙ ጥያቄ ስለምትጠይቁ ትክክለኛ ጥያቄ ስለምትጠይቁ ጋባችሁን በሙሉ ታውቃላችሁ። ኪዩሪዮሲቲ ለምን ይጠቅመናል? ለምን ይሄ ሁሉ ምን አሳሰበ? ኪዩሪየስ የሆነ ሰው እና ያልሆነ ሰው ሲወዳደር ተመሳሳይ ኤጅ ሆኖ ኪዩሪየስ የሆነው ሰው 5 ተጨማሪ ዓመታት መቆየት እንደሚችል ጥናቶች ያሳያል ይኖራል። ይሄ የብሬን የደም ዝውውራችሁ ምናችሁ የማወቅ ፍላጎታችሁ ኢነርጂያችሁ ጥረታችሁ እንትን ያደርጋል። ኪዩሪዮሲቲ ጉጉት ካላችሁ ትማራላችሁ፣ ታነባላችሁ፣ አያስቀምጣችሁም። ኪዩሪየስ ሆናችሁ ያነበባችሁት መጽሐፍና ኪዩሪየስ ሳትሆኑ ያነበባችሁት መጽሐፍ ይለያያል። ኪዩሪየስ የሆነ ነገር አትረሱትም፣ ሚሞሪን ራሱ አፌክት ያደርጋል። ዝም ብላችሁ ኢንዲፈረንት ሆናችሁ ለፈተና ለምን ያደርጋችሁ ዝም ብላችሁ ለማንበብ ያደርጋችሁ አታስታውሱ። ኪዩሪዮሲቲ በሰዎች መካከል የተሻለ ሪሌሽንሽፕ እንዲኖር ያደርጋል። ኪዩሪየስ ስትሆኑ ለሰው አቴንቲቭ ትሆናላችሁ። ምንድነው ለኢንተረስቱ ለፍላጎቱ ጆሮ ትሰጣላችሁ። ምንድነው ቀልብ ትሰጣላችሁ። ዲፕ ኮስችን ጠይቃላችሁ። ስትጠይቁ ኖርማል ዲፕ ኮስችን ኮሚኒኬሽን ላይ ነው። ዩ አስክ ዲፕ ኮስችን ዛሬ እንዴት ቀንሽዋለ ሳይሆን ዛሬ ውስጥ በጣም ደስ ያለሽ ነገር ያስደስተሽ ነገር ምንድነው? ከዛ እንዴት ያስደስተሽ ዲፕ ኮስችንስ አሉ። ሰዎች ኬር ዝም ብሎ ለምን ተፍረቱ ብለሽ ለስሙላ ስትጠይቁና ከልባችሁ ስለሰው ማወቅ ፈልጋችሁ ስትጠይቁ ይለያያል። ዲፕ ኮስችን ስትጠይቁ እናያዋለን፣ ሪሌት ታደርጋላችሁ ከሰው ጋር ቀልብ ልብ ለልብ ነው የምትናገሩት። ግን ተስፋው ደግነቱ አሁን ዝቅተኛ ኪዩሪዮሲቲ ያላችሁ ማለት አያድግም አይቀየር ማለት አይደለም። መቀየር ይቻላል። ኪዩሪዮሲቲ እንዴት ነው ካልቲቬት የሚደረገው? ጥያቄ ጠይቁ። ከሙያችሁ ከምታውቁት በላይ ውጭ ሌላ ነገር አንቡ። ወጣ ብላችሁ አንቡ። ኪዩሪዮሲቲ የሚያመጣው የማታውቁት ነገር ላይ ነው። የተማራችሁት ንባባችሁ ትንሽ ወጣ ብላችሁ አንዳንድ ነገር ጨምሩ ከተማራችሁት።
ኢንኩዚቲቭ ሆኑ ሰዎች ጋር ኢንትረስት ኖሯችሁ ምናምን ዝርዝር ጥያቄ ጠይቁ። ማዳመጥ፣ ብዙ አለመናገር፣ ብዙ ማዳመጥ ነው። ሰው እንደምታዳምጡ ሲያቅ ይናገራል። ስታዳምጡ ነው ደግሞ ሰው የሚገባችሁ። ኢመርስ አድርጉ እዛው የሆነ ቶፒክ ላይ ራሳችሁን ጥልቅ አስገቡ። ዝም ብሎ ላይ ነካ ነካ አይደለም። ጻፉ። እጃችሁ ላይ ስትሄዱ ኖትቡክ ያዙ። ድንገት የሆነ ነገር ሲመጣላችሁ ጻፉት። ያበረታታል። ኖትቡክ ያዙ። ባይዘው መጻፍ ለጤንነት በጣም ጠቃሚ ነው። ስለ ራሳችሁ ሰልፍ ዲስከቨሪ፣ ደካማ ጎኔ፣ ጠንካራ ጎኔ እንዴት ነው ምናምን እያላችሁ በደንብ እንትን በሉ። ስሎው ዳውን። ፕሮዳክቲቪቲ ክሬቲቪቲን ኪዩሪዮሲቲ ይገድላል። ቱ ማች ፕሮዳክቲቪቲ ሐሳብና ስራ ምርት ታመርታላችሁ፣ ግን ሐሳብ ያስፈልጋችኋል። ሐሳብ ዝም ብሎ እንጨት መጥረብ ከሆነ በየቀኑ ታደርጋችሁ ሐሳብ ተዋላችሁ። ኦኬ ዱ ዛት። እንጨት መጥረብ የሆነ ስራው ይስራ፣ ግን አሴም ታይም ትንሽ ሐሳብ ያስፈልገዋል። እንዴት እንደሚጠረብ ምናምን የሆነ ነገር ማንበብ፣ አዲስ ነገር መማር አለበት። ከልጆች ጋር መዋል ደግሞ ጥሩ ነው። ኪዩሪየስ ያደርጋል። ሲጠይቋችሁ እኔ ከልጅ ጋር ስውል የሚሰማኝ እንትን በጣም ጥያቄው ይገርመኛል። አዲስ ነገር ለማወቅ እየሞከረ ስለሆነ እኔም ደግሞ አንዳንድ ጊዜ ለሱ መልስ ለመመለስ ስል በጣም ክሪቲካሊ አሁን ባለፈው ከዚህ ከሳር ቤት ወረታች ስንወድ በጣም ፈጣን ነው እንግዲህ መኪና መከላከያ እንትን አላለ የሆነ ሚሳኤል ሮኬት አለ የታለ ታሪኩ እዚህ ነበር። ከዛ what kind of rocket is it? I don't know እና ስለ ሮኬት አይነት ምናምን እሱ እየጠየቀኝ ማንበብ ጀመርኩ። እዛው ምን አይነት ነው ያለው ምናምን ብዬ ይጋባል ስሜቱ ጉጉታችሁ እንትን ከልጆች ጋር መሄድ በጣም ኢምፖርታንት ነው። ኪዩሪዮሲቲ አጠቃላይ ለህይወት ኢምፖርታንት ነው። ፎርምስ ኦፍ ኪዩሪዮሲቲ ኤፒስቴሚክ ኪዩሪዮሲቲ ይባላል። ስለ ዓለም ለማወቅ ስትሞክሩ ነው። ስለ ዓለም በማወቅ ዓለምን አስመልክቶ ያላችሁ የእውቀት ጋፕ ለመሙላት የምትሞክሩት እንትን ኤፒስቴሚክ ነው። ሆል ነው። ኤፒስቴሞሎጂ ነው። ዘ ኢንታየር ዩኒቨርስ ኮስሚክ ነው እንትናችሁ ማለት ነው። ኢምፓቴቲክ ኪዩሪዮሲቲ ይባላል። ከሌሎች ጋር መግባባት ማወቅ፣ ሌሎችን አንደርስታንድ ለማድረግ ስትፈልጉ፣ ሌሎችን ለመቅሰም ስትፈልጉ የምትጠቀሙበት ታይፕ ነው። ሰው ያስፈልጋችኋል። ኤፒስቴሚክ ኪዩሪዮሲቲ ያስፈልጋችኋል ስለ ዓለም ነው። ኢምፓቴቲክ ኪዩሪዮሲቲ ከሰው ጋር ለተማር ያስፈልጋችኋል። ዳይቨርስ ኪዩሪዮሲቲ ይባላል። ከምታውቁት የተለየ ነገር፣ የተለየ ሙያ፣ የተለየ ባህል፣ የተለየ ቋንቋ፣ የተለየ ምናምን ለማወቅ ያላችሁ ፍላጎት እና ዳይቨርስ ኪዩሪዮሲቲ የአጭር ጊዜ እንትን ነው። ኤፒስቴሚክ እና ኢምፓቴቲክ ኪዩሪዮሲቲ ግን ብዙ ጊዜ ይቆያሉ። ኪዩሪዮሲቲ አትራክተርስ የሚባሉ አሉ። ምንድነው? አንዳንድ ሐሳቦች ስቲኪ ናቸው፣ አእምሯችን ላይ ይቆያሉ። how to tell a sticky story ምናምን መጽሐፍቶች አሉ። አንዳንዶቹ ደግሞ ወዲያው ይረሳሉ። የዚህ ምክንያት አንዱ ይሄ ፖዚቲቭ ኤርሊ ኤክስፒሪየንስ መጀመሪያ ላይ ያጋጠመ አዎንታዊ ኤክስፒሪየንስ ነው። በልጅነታችሁ ቤተሰባችሁ ኢንከሬጅ የሚያደርገው አባታችሁ ሐኪም ከሆነ እናታችሁ በጂኦሎጂ ሂስቶሪያን ከሆነች ምናምን ያን የምታወሩት ነገር ለምሳሌ አንዳንዱ ጉዳይ ላይ ኪዩሪዮሲቲ ያታተራችሁ ያ በልጅነታችሁ ኤክስፖዝድ ይሆናችሁ ፖዚቲቭ ነገር ከእናታችሁ ከአባታችሁ ከወንድማችሁ ካጎታችሁ ልጅ ምናምን ለዛ ጉዳይ የተለየ ኤክስፖዠር አላችሁ። ለምሳሌ በልጅነታችሁ ሳይንስ ተወዳላችሁ ጎበዝ ናችሁ ምናምን ከተባላችሁ ስትልቁም እንደዛ ነው የሚሆነው። ኪዩሪዮሲቲ አትራክተርስ ይባላሉ እነዚህ። አይደንቲቲም ላይ እንትን ይላል። እርሊ እናንተ የገጠር ልጆች ከሆናችሁ ግብርና ጋር ምናምን የተመሰረተ ድርቅ ምናምን የሚያጠቃው አካባቢ ከመጣችሁ ስለ ኢንቫይሮንመንት ሴንሲቲቭ ትሆናላችሁ ምናምን። ከዛ ውጭ የእውቀት ፍቅር ጉድ ኢንቴሌክቹዋል እንትን ሁልጊዜ ኪዩሪየስ እንድትሆኑ ያደርጋቸዋል። በጣም ኢምፖርታንት ስኪል ነው። ኪዩሪዮሲቲ ሁለት ዳብል ኤጅ ስዎርድ ነው። ከፍተኛ ኪዩሪዮሲቲ የፈጠራ የኢኖቬሽን የንባብ የምናምን የፕሮብለም ሶልቪንግ ምናምን ውጤት ነው። በሌላ በኩል በጣም ብሎ የተንቦረቀ ፎከስድ ካልሆነ ኤክሰስ ከሆነ ደግሞ ዝም ብላችሁ አንዱን ሳሰሩ አንዱ ኪዩሪዮሲቲ ሲዘሉ ከኪዩሪዮሲቲ ወደ ኪዩሪዮሲቲ ሲዘሉ ኪዩሪዮሲቲ ሃስ ቱ ቢ እንትን በጣም ካልቲቬት መደረግ ያለበት ነገር ነው። ግን ደግሞ በሊሚት ቱማች ከሆነ ያጠፋዋል። ደብል ኤጅ ስዎርድ ነው። በሁለት ጎኑ የተሳለ እንትን ነው ማለት ነው። ኪዩሪዮሲቲ ኮንፍሊክት እንዴት እናስወግድ? በአንድ በኩል ከፍተኛ ኪዩሪዮሲቲ የእድገት የምናምን ምንጭ ነው። በሌላ በኩል ደግሞ ይሄ ነገር ተንቦራቆ ለከታቶ ደግሞ እንትን እንዳያጠፋን ምን እናረግ
ኪፕ ኤ ኪሪዮሲቲ ኢንቦክስ ይባላል። አዲስ ሀሳብ ታገኛላችሁ ምናምን ኢንቦክስ ግን ሊሚት ይኖረው። ሁለተኛ ጊዜ አብጁ። ከአንድ ኪሪዮሲቲ ወደ ሌላ ኪሪዮሲቲ የምትሄዱበትን ጊዜ ዝም ብላችሁ 20 ኪሪዮሲቲ አንድ ላይ ሳይሆን ዛሬ በሁለት ቀን በሶስት ቀን ይችላል በአንድ ዓመት ይችላል ብላችሁ ገድቡት። ፓርትነር ይኖራችሁ፣ አንዱ የሚያስብ አንዱ የሚሰራ ተቀብለው። ስቲቭ ጆብ እና ስቲቭ ዋዝኒያክ የሚባሉ ሰዎች በጣም እንትን ብለዋል። አንዱ ሐሳቢ ነው፣ አንዱ እንትን ነው። ኮኦፕሬት በማድረጋቸው አንዳንዶቻችን የማሰብ አቅማችን ከፍተኛ ነው፣ አንዳንዶቻችን የመተግበር አቅማችን ነው። ፓርትነር ስታደርጉ ባዲ ሲኖራችሁ ሪያሊቲ ቼክ ይኖራችኋል። ዝም ብላችሁ ሲዘሉ ኖ ፕሊስ ይላችኋል። ሐሳብ ሲጠፍ ደግሞ ፕሊስ ሐሳብ አምጡ ይላችኋል። ይሄ ሜታ ኮግኒሽን የሚባል እንትን አለ። ሁሉ ጊዜ ሪፍሌክት አድርጉ፣ ፕሮግረሳችሁ ላይ ሪፍሌክት አድርጉ። ይሳሳት ትንሽ ኪሪዮሲቲ ነው ያለኝ ከፍ ላድርገው፣ ኦር በጣም ቱማች ኪሪዮሲቲ ሆኖ ዝም ብሎ ከአንዱ ሌላው እየዘለልኩ ነው ያለሁት ውጤታማ የማይሆን የት ሜታ ኮግኒሽን ይባላል። ራሳችሁን ከዚህ አንፃር ማወቅ በጣም ጠቃሚ ነው። ኪሪዮሲቲ ኪሪዮስ ሰዎች ከሆናችሁ ይቅርብኝ የምትሉት ነገር አለ። አንድ ነገር አጓጉታችሁ በዝርዝር እንትን ስትሉ ድግስ ላትሄዱ ትችላላችሁ። የሆነ በዓል ያመልጣችሁ ይችላል። ኢምብረስ ዘ ጆይ ኦፍ ሚሲንግ አውት። የሆነ ነገር በጣም ስታውቁት እንትን ይመስላችኋል፣ ከሌላው ሰው የተለየ ኢንላይትመንት ይኖራችኋል። ኪሪዮስ ሆናችሁ ስለ አንድ ነገር በጣም በዝርዝር ነገር ስታረጉ ሌላው ነገር የሚያመልጣችሁ ነገር አለ። ኢትስ ኦኬ ዩ ሌት ኢት ጎ። ኪሪዮሲቲ ኢዝ ዘ ፋንዳመንታል። ግለሰቦች የሚያድጉት፣ ተቋማት የሚያድጉት፣ ቡድኖች የሚያድጉት፣ አገራት የሚያድጉት ኪሪዮስ የሆኑ ሰዎች ናቸው። ኤንሽታይን was a very curious person። ሁሉ ግሬተስት ሳይንቲስት፣ ግሬተስት ሚውዚሻን፣ ግሬተስት ምናምን የሆነ ነገር በዴብዝ የሚያዩ ይሁን በጣም የሚያቃጥል እንትን ጉጉት ያላቸው በሆነ ነገር በጣም ተስበው ወደ ውስጥ የሚሄዱ ጠይቀው የማይደክሙ መልስ ፈልገው የማይሰለቹ ሰዎች ናቸው። ይሄ ሰዎች ናቸው። ተቋማት ደግሞ ኮሌክቲቭ ኪሪዮሲቲ የሚባላል። ይሄን አሳሰብ እንትን ብለው ባህል ያደርጉታል። የሚጠይቁ ሰዎች፣ ኦፕን ሰዎች፣ አንቦ የማይደክሙ አዲስ እውቀት አግኝተው የማይደክሙ አዲስ ነገር ባገኙ ቁጥር የበለጠ የሚፈልጉ አወቅኩ ብለው የማያኩራሩ ሁሉ ጊዜ ለማወቅ የሚፈልጉ ሰዎች ሲኖሩ ተቋሙ ኮሌክቲቭ እንትን ይባላል፣ ባህል ይሆናል። እንደዛ ከሆነ ማይ ብራዘርስ ምንም ማይ ብራዘርስ ኤንድ ሲስተርስ ማቆሚያ የለውም። በቃ ወደፊት ብቻ ነው የሚሄደው። ያለ ኪሪዮሲቲ ግን አይሆንም። this is a very important soft skill. this is a very important essential skill. this is an essential skill ለተቋማትም፣ ለግለሰቦችም፣ ለሀገራትም፣ ለመሪዎች